ዛሬ ከዋይት ሃውስ አካባቢ በተወራው አንድ ወሬ ምክንያት የዓለም ኢኮኖሚ በተለይ የአሜሪካ ኢኮኖሚ መነቃቃት እያሳየ አማዞን 201 ነው አንድ አክሲዮን የሚሸጠው $1000 ያለው ሰው 5 የአማዞን አክሲዮንን መግዛት ይችላል። አስጨናቂው ሌላው ነገር ኢሚግሬሽን ስደተኛ ሆኖ የገቡ ገና አሳይለም ፕሮሰስ ላይ ያሉ ሰዎች እንቅልፍ የላቸው። በዚህ ሳምንት ደግሞ 530 ሺህ የሚሆኑ ሰዎች አንድ ወር ነው የተሰጣችሁ ኤፕሪል 24 አሜሪካን ለቃችሁ ውጡ ተብለው። አንዳንዶቹ ምንም ወንጀል የሰሩ ሰዎች አይደሉም፣ ግን ታቱ አላቸው። መንገድ ላይ ፖሊስ ይዛቸዋል። ታቱ ካላቸው ያታቱ የጋንግ ታቱ ነው ብለው ካመኑ ወስደው ያስሯቸዋል። ከዛ ወደ ሌላ የሳውዝ አሜሪካ ሀገር ነው የሚላኩት። እንዲህ አይነት ወቅት ሲከሰት ምን አይነት ቢዝነስ ላይ መሰማራት እችላለሁ? የራሴን ነገር መፍጠር እችላለሁ ወይ? ጊዜው አስከፊ ነው። ብሶ ከስራ እየተሰናበት ያለበት ጊዜ ነው። ተመልሶ በአጭር ጊዜ ለመቀጠርም አስቸጋሪ ነው። ያላቸው አማራጭ ምንድን ነው? ሁለት ኢትዮጵያዊ ሆነው አንድ ትንሽ ትራክ ገዝተው የሙቪንግ ካምፓኒ ቢከፍቱ ሰርቫይቭ ያደርጓታል። በአንድ ሰዓት አንድ ሁለት ጠረጴዛ አሴምብል አድርገሽ $200 ነው የምትቀበል። ከዛ ቤቱ ክሊን ይደረጋል። የክሊኒንግ ላይሰንስ ብቻ አውጥቶ ክሊኒንጉ ላይ ብቻ ተኮሮ መስራት ይቻላል። ኤክስቴሪየር ላንድስኬፒንግ የሚባል ስራ ይሄ ቢግ ኦፖርቹኒቲ። ሰላም እንደምናላችሁ፣ ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። ሳምንታዊ የሆነው በሰኞ ተዘጋጅቶ ሮብ ወደ እናንተ የሚደርሰው የሳምንቱ የዓለማችን ሁኔታ ምን ይመስል ነበር፣ በተለይ ደግሞ በአሜሪካ፣ በካናዳ፣ በአውሮፓ ያለውን የመጣውን ለውጥ ተከትሎ ጥሩ ጥሩ የምንላቸው ወይም ደግሞ ማወቅ አለብን የምንላቸውን ነገር ወደ እናንተ በማቅረብ ላይ እንገኛለን። እናንተም ይህንን ፕሮግራም ላይክ በማድረግ እንዲሁም ሰብስክራይብ በማድረግ ማበረታታታችሁን ቀጥሉበት ለማለት ፈልጋለሁ። አቶ አብነት ድጋሚ ስለተገናኘን ደስ ብሎኛል። እንግዲህ ሃፒ መንዴይ ማለት ፈልጋለሁ። ዛሬ ሰኞ ነው። ዛሬም ደግሞ ይዘህልን የመጣኸውን ለመስማት በጉጉት እየጠበቅን ነው። አመሰግናለሁ ቅድስት። እኔም ያው ይህን የሰኞ ፕሮግራም በጉጉት ነው የምጠብቀው። ለማህበረሰባችን ይጠቅማል የሚሉ የፋይናንስ፣ የኢኮኖሚ፣ የቢዝነስ አልፎ አልፎ ደግሞ ማህበራዊ ጉዳዮችን የሚመለከቱ ወሬዎችን ይዘን እንመጣለን። እንደተለመደው 3 ርዕሶች ነው የሚኖረን። የስቶክ ማርኬት ዜናና ትንታኔ፣ የሰሞነኛ ወሬዎች እና በመጨረሻ ደግሞ አንድን ለመንገድ ለኛ ማህበረሰብ ለኢትዮጵያውያን ለኤርትራውያን የሚመለከቱ የቢዝነስ ጉዳዮችን እንመካከራለን ዛሬ። መልካም። እንግዲህ ለመግቢያ ያክል ምናልባት እንደው ወጉ እንዳይቀር ስምህን ተናግረህ ብትገባ ደስ ይለኛል። አብነት አገኘሁ ተሰማ እባላለሁ። የምኖረው ኖርዝ ቨርጂኒያ፣ የአንድ ልጅ አባት ነኝ። ረጅም ዓመት የፋይናንስ ስራ ነው የምሰራው። በተለይ አሁን ደግሞ በ29 ስቴቶች የላይፍ ኢንሹራንስ ኤጀንት ነኝ። ከ160 ካምፓኒዎች ጋር የምንሰራው። ሪታየርመንት ፕላኖች አሉን። ሊቪንግ ትረስት እንሰራለን። ለልጆች ገንዘብ እንዲቀመጥ እናግዛለን። ብዙ ናቸው ስራዎቹ። እንዲሁም ደግሞ በቢዝነስ ረገድ በተለያዩ የአሜሪካ እና የካናዳ ግዛት የሚኖሩ ኢትዮጵያውያን ኤርትራውያን ቢዝነስ እንዲከፍቱ የምክር አገልግሎት እሰጣለሁ። ቢዝነስ ፕላን እጽፋለሁ፣ ላይሰንስ አወጣላቸዋለሁ። ከ135 በላይ ቢዝነስ አይዲያዎች ስላሉኝ እሱን እያጋራሁ በመረጡት ላይ ቢዝነስ እንዲጀምሩ አግዛለሁ። በቅርቡ የተጀመረች ማራኪ የምትባል ሙቭመንት አለችን፣ እንቅስቃሴ አለችን። በዛ ደግሞ በጣም ብዙ ዌብሳይቶች አዘጋጅተናል፣ ስልጠና የሚሰጥባት ማራኪ ስኪል የምትባል ብዙ ስልጠናዎች እየሰጠን ነው። ስራ የሚፈልጉበት፣ ቢዝነስ የሚከፍቱበት ወይም ነን ፕሮፊት መክፈት የሚፈልጉ ሰዎች የተለያዩ አይዲያዎችን ያገኛሉ። ግራንት እንጽፍላቸዋለን፣ ላይሰንስ እናወጣላቸዋለን። ይሄን እንግዲህ ተባብረን እየሰራን ያለን። እናመሰግናለን። ከኤቪ ፋይናንሻል ጋር ነው ይህንን ፕሮግራም የምናቀርብላችሁ። እጅግ በጣም ጠቃሚ የሆነ ነው። እስካሁንም ድረስ ያዩት አመስግነዋል። እጅግ በጣም እንዲበረታታም ብዙ ሀሳባቸውን አስተያየታቸውን አስቀምጠውልናል። በድጋሚ እያመሰገንኩ ወደ ስቶክ ማርኬት ነው የምንሄደው። እንግዲህ እንደሚታየው ስቶክ ማርኬት ዛሬ በጣም ጥሩ ነው። እንደሚታየው ግሪን በሙሉ። ይሄ ለእኛ አይነት ሰው እንደዚህ ፋይናንስ ላይ ላለ ሰው እንደዚህ አይነት ዜናዎች በጣም ያበረታቱናል። ሬድ ሲሆን ማንም ሰው ደስተኛ አይሆንም። እውነቱን ለመናገር እንዲያው ማውራት ካለብን ለጥንቃቄ መናገር ስላለብን ነው እንጂ ቀይ በቀይ በሆነበት ሰዓት ላይ ስለ ኢንቨስትመንት ወይም ስለ ቢዝነስ የሚያስተምር ሰው መናገርም እንትን አይለውም፣ ደስታ አይሰጠው። ግን ዜናው ዛሬ ምንድን ነው፣ እንዴትስ እንደዚህ ሊሆን ቻለ፣ ከባለፈው ሳምንት የተለየ ምን ነገር መጣ የሚለውን ለማሳየት እንሞክራለን። ከመጀመሪያውን ጀምር። ከላይ የሚታዩት በሙሉ ዶው ጆንስ፣ ስታንዳርድ ኤንድ ፑር 500፣ ናስዳክ እና ራስል በሙሉ ፖዚቲቭ ናቸው። ከመጀመሪያው ስንጀምር ዶው ጆንስ ኢንዱስትሪያል አቨሬጅ 42527 ከ75 ነው፣ ከ75 ነው ዛሬ አንድ የዶው ጆንስ ስቶክ ፖይንት ነው የሚባለው። ዛሬ ብቻ በ1.29% ጨምሯል። በአጠቃላይ $539 ወይም ፖይንት ጨምሯል። በጣም ፖዚቲቭ ነው። ባለፈው ኔጌቲቭ ነው የነበረው ሰኞ። ሳምንቱን በሙሉ ሳምንቱን ብቻ ሳይሆን ምናልባት ከዲሴምበር በኋላ በነበሩት 2 ወራት ውስጥ የአሜሪካ ስቶክ በአጠቃላይ በትሪሊየን የሚቆጠር ገንዘብ ነው ሉዝ ያደረገው። እስከ ትናንትና የሰማሁት አንድ ቦታ እስከ $5 ትሪሊየን አሜሪካ ሉዝ አድርጋለች። በቃ ተነነ ማለት ነው ያሁሉ ገንዘብ እና በጣም ከባድ ነው።
ማን ነው ገንዘቡ ሉዝ ያደረገው? እኛን ሉዝ ያደረግነው ገንዘባችን የጥሮት አካውንት ላይ ያስቀመጥን ሰዎች፣ የተለያየ ቦታ ኢንቨስት ያደረግን ሰዎች አሁን ስናየው ቀንሷል። በቃ አጣ ነው ማለት ነው። ስለዚህ ስቶክ ማርኬት ወሳኝ ነው፣ ይነግረናል ኢኮኖሚው እንዴት እየተንቀሳቀሰ እንደሆነ። ዶ ጆንስን ካየነው 42,000 ነው፣ በጣም ፖዚቲቭ ነው። እንግዲህ ዶ ጆንስ ማለት 30 ቶፕ የአሜሪካ ካምፓኒዎች ናቸው ከ10 ቢሊዮን ዶላር በላይ አኑዋል ኢንካም ያላቸው። ስታንዳርድ ኤንድ ፑር 500 ደግሞ ኢንዴክስ የሚያሳየው 500 አሜሪካ መቀመጫቸውን ያደረጉ ከ10 ቢሊዮን ዶላር በላይ ኢንካም ያላቸው አመታዊ ገቢ ያላቸው ተቋማት ስቶካቸው ከፍ ዝቅ ሲል የሚታይበት ነው። እንደሚታየው ዛሬ አረንጓዴ ነው፣ በ1.55% ጨምሮላቸዋል። እንግዲህ ዛሬ ሰኞ ነው፣ ማርች 24 ምሳ ሰዓት አካባቢ አሁንም ያለ ነው። ከሰዓት ሊቀየር ይችላል። ተመልካቾች በሚያገኙበት ቀን ተቃይሮ ሊመጣ ይችላል። የዛሬውን የሰኞውን ሪፖርት ነው የምናቀርበው። 1.55% ነው። ዛሬ ብቻ በ87 ፖይንት ጨምሮላቸዋል እነዚህ 500 ካምፓኒዎቹ። ምናልባት ከነዚህ ውስጥ አንዳንዶቹ ኔጌቲቭ ሆኖ ሊሆን ይችላል፣ ምንም ችግር የለውም ከካምፓኒ ካምፓኒ ስለሚለያይ። ይሄ ግን አማካይ ነው። በአማካይ የ500ዎቹ ካምፓኒ በ1.55% ጨምሯል። በጣም ፖዚቲቭ ነው። ናስዳክን ካየ ነው የቴክኖሎጂ ካምፓኒዎች፣ ባንኮች እና ኢንሹራንስ ካምፓኒዎች፣ በአጠቃላይ ፋይናንስ ካምፓኒዎች ስቶካቸው የሚሸጥበትም የሚታይበትም። ሌሎቹ ስታንዳርድ ኤንድ ፑር 500 ገበያ አይደሉም። ልክ እንደ መርካቶ ሰው ሄዶ ስቶክ የሚገዛባቸው ቦታዎች አይደሉም። እነሱ ኢንዴክስ ብቻ ናቸው። ልክ አውሮፕላን ኤርፖርት ላይ ስትገቢ ትልቅ ስክሪን አለ። እንዳለ በዛ ሰዓት ላይ እንቅስቃሴ ላይ ያሉ አየር መንገዶች ስማቸው ዲሌይ ካለ ዲሌይ፣ ኦን ታይም አራይቫል ካለ እንደሚያሳየው ማለት ነው። እያንዳንዱ ካምፓኒ ስቶኩ እንዴት ነው ከፍ ዝቅ እያለ ያለው ብሎ በስክሪን ማየት ማለት ነው። በቃ ኢንዴክስ ነው የሚያሳየው፣ ሌላ ምንም ነገር አይደለም። እዛ ላይ ገብተን መግዛት አንችልም፣ መሸጥ አንችልም። ናስዳክ ከሆነ ግን ገበያም ጭምር ነው። ናስዳክ ላይ ገብቶ መግዛትም መሸጥም ይቻላል። በዋናነት ዓለም ውስጥ የሚታወቁ በተለይ አሜሪካ ውስጥ ያሉ ግዙፍ የቴክኖሎጂ ካምፓኒዎች አማዞን፣ ቴስላ፣ ማይክሮሶፍት በሙሉ እዚህ ላይ ነው አክሲዮናቸው የሚሸጠው። እንደሚታየው ዛሬ 18,132 ከ76 ነው ፖይንቱ ወይም ደግሞ ስቶካቸው በአማካኝ ዛሬ ብቻ 1.96% ጨምሮላቸዋል ወይም ደግሞ በ348.71 ፖይንት ጨምሮላቸዋል። ካምፓኒዎችን ደግሞ ስፔሲፊካሊ ካየሻቸው ቴስላን $270 ነው አክሲዮን የሚሸጠው። ባለፈው ሳምንት ቀንሶ ወደ 235 ወርዶ ነበር። ዛሬ ብቻ በ$22 ጨምሮላቸዋል። ቴስላ በ8.91% ነው የጨመረላቸው። እንዲያውም ቅድም ወደ 9% ሁሉ ገብቶ ነበር። አማዞን 201 ነው አንድ አክሲዮን የሚሸጠው። ስለዚህ አንድ ሰው $1,000 ያለው ሰው 5 የአማዞን አክሲዮንን መግዛት ይችላል ማለት። ይሄ ማለት ለምሳሌ 5 የአማዞን አክሲዮን ብትገዢ የአማዞን አክሲዮን እያደገ ሄዶ የዛሬ 20 ዓመት አንዱ የአማዞን አክሲዮን $2,000 ቢገባ በ1,000 የገዛሽውን አክሲዮን እያንዳንዱን በ200 የገዛሽውን አክሲዮን ከ20 ዓመት በኋላ እያንዳንዱ በ2,000 ተጫዋለሽ ማለት ነው። እንደዚህ ነው ሀብት የሚመጣው ስቶክ ላይ ገንዘብ በማስቀመጥ። እኛ ስራ ውስጥ የለንበትም። አማዞን ነው የሚደክመው፣ ዴሊቨር ሲያደርግ የሚውለው አማዞን ነው። እኛ ግን ገንዘባችንን ኢንቨስት ስላደረግን ተጠቃሚ እንሆናለን። የአማዞን እንደሚታየው 201 ነው። ዛሬ ብቻ በ5 ጨምሮላቸዋል ወይም በ2.79% ጨምሯል። ፎርድ $10 ነው። እንግዲህ ኢማጂን 1,000 ብር ኢንቨስት የሚያደርግ ፎርድ ላይ ስንት አክሲዮን መግዛት እንደሚችል። የፎርድ $10 የዛሬ 5 ዓመት $200 እና $300 ቢገባ ሸጠሽው ትወጫለሽ። በገዛሽበትና በተሸጥሽው መካከል ያለው ልዩነት ያንቺ ኢንካም ነው። ካፒታል ጌን ታክስ ይከፈልበታል ትንሽ፣ ግን በዚህ መንገድ ነው የሚገኘው። ሁለት ናቸው እንግዲህ ስቶክ ማርኬት ላይ ገንዘብ ስናስቀምጥ ሁለት ጥቅም ነው ያለው። የመጀመሪያው ጥቅም እዛው ካምፓኒ ላይ ሼር ሆልደር ሆነን እስከቀጠልን ድረስ በየኳርተሩ ዲቪደንድ ወይም ትርፍ እንካፈላለን፣ ይልኩልናል። ያን ትርፍ ወይ ወደ አካውንታችን ይገባል ወይም መልሶ እዛው ላይ ሪኢንቨስት ማድረግ ይቻላል። ሁለተኛው ደግሞ የተወሰነ ጊዜ ጠብቀን ሸጠነው በምንወጣበት ጊዜ በገዛነውበት ዋጋና በሸጥንበት ዋጋ መካከል ያለው ልዩነት የኛ ትርፍ ነው። ካፒታል ጌን ይባላል። ለእሷ ትንሽ ታክስ ከፍሎበት ሀብት ይመጣል ማለት ነው። ለዚህ ነው ስቶክ ማርኬት እንደ ጥሩ ነገር የሚነሳው። ፎርድ $10 ነው ዛሬ ብቻ በ0.19 ሳንቲም ጨምሯል ወይም በ19 ሳንቲም ጨምሮላቸዋል። ሌሎቹን ዋናዎቹ የቴክኖሎጂ ካምፓኒዎችን ካየናቸው አፕል 0.59% ዛሬ ጨምሯል። ጉግል 1.80% ጭማሪ ያሳያል። ማይክሮሶፍት 0.45% ጭማሪ ያሳያል። አማዞን 2.85፣ አሁን 8.2 ነበር ተናግሬ ሳልጨርስ 8.5 ሆነ። which is ተጨማሪ ሰዎች አክሲዮን ገዝተዋል በዚህ ፍራክሽን ኦፍ ሰከንድ ውስጥ ማለት ነው። ሜታ 2.97 ይሄው መልሶ በዚሁ ሰከንድ ጨመረ። 3.02 ነው ፌስቡክ። ቴስላ 8.74% ነው።
በሙሉ የሚያሳየው አክሲዮኑ ጭማሪ እንዳለው ነው። ዋናው ምክንያቱ ምንድነው ከተባለ ሬውተርስ ጋር ሄዶ ዜናውን ማየት። የሬውተርስ ዜና የሚያሳየው ምንድነው? በአጠቃላይ ዛሬ ከዋይት ሃውስ አካባቢ በተወራው አንድ ወሬ ምክንያት የዓለም ኢኮኖሚ በተለይ የአሜሪካ ኢኮኖሚ መነቃቃት እያሳየ ነው ማለት። ዛሬ ከዋይት ሃውስ አካባቢ የተወራው ወሬ ሚስተር ትራምፕ ያው እንግዲህ ሚዲያ ላይ የወጡ የሚሰጡት መግለጫ የሚናገሩት ንግግር በሙሉ ኢኮኖሚው ላይ ከፍተኛ ተጽዕኖ ያመጣል። ኔጌቲቭ ነገር ከተናገሩ ወይም የሚያስፈራራ ነገር ከተናገሩ ሰው ይደነግጥና ስቶኩን እየሸጠ ይወጣል። ፖዚቲቭ ነገር ከተናገሩ ሰው ደግሞ ስቶክ መግዛት ይጀምራል እና እንደሚታወቀው ኤፕሪል እየደረሰ ነው። ኤፕሪል 1 ኤፕሪል ፉል ነው። ስለዚህ እሱን አልጠቀምም። ኤፕሪል 2 ላይ ግን በዓለም ሀገራት በሙሉ ታሪፍ ይጭናሉ ብለው ነበር። ካናዳ ላይ ብዙ ታሪፍ ጭነዋል 25%፣ ሜክሲኮ ላይ 25%፣ ቻይና ላይ 20% ነው የጫኑት። አሁን ግን ዛሬ ትንሽ ለዘብ የሚያደርግ ወሬ ከዋይት ሃውስ አካባቢ ተወርቷል። ይሄው ምንድነው? በዓለም ሀገራት ላይ ዝም ብለን ታሪፍ አንጭንም፣ እያጠናን እየለየን ነው ምንመታው የሚል ነገር ተወርቷል እና እሱ ገበያውን ባንድ ያረጋጋው። በጣም ለኢንፎርሜሽን ሴንሲቲቭ የሆነ የቢዝነስ ኮሚኒቲ ነው ያለው። አንዷ ዜና በጣም የሰዎችን አይምሮ ልትረብሽ ትችላለች ወይም ሞራል ልታመጣ ትችላለች እና በዚህ መሰረት ነው እንግዲህ ፖዚቲቭ የሚታየው። በዓለም አቀፍ ደረጃ ግን ሲታይ ስታንዳርድ & ፑር 500 1.62% ነው። የአውሮፓ ኢንዴክስ 5422 ከ65 ነው። በ0.02% ቅናሽ ያሳያል። በጣም ትንሽ ነው። ጠዋት ፖዚቲቭ ነው የነበረው፣ አሁን ቀን ኔጌቲቭ ነው። ትንሽ ቆይቶ ሊስተካከል ይችላል። የለንደን FTSE 100 8642 ከ22 ነው። እሱም ትንሽ በ0.05% ቅናሽ ያሳያል። ኒኪ 225 የጃፓን ኢንዴክስ 37608 ከ49 ነው። በአማካኝ ስቶካቸው በ0.18% ቅናሽ ያሳያል። ምናልባት በኋላ ተመልሰን ከመጣን ፖዚቲቭ ሆነ ልናያቸው እንችላለን። ምክንያቱም ቅድም እንዳልኩት ዜናው ጠዋት ከዋይት ሃውስ የመጣው ዜና በዓለም አቀፍ ደረጃ መረጋጋትን ስላመጣ ኢቭን የና አውሮፓ ስቶክም ፖዚቲቭ ነው የነበረው። እንግዲህ በዚህ ባለፈው አንድ ሰዓት ውስጥ ምን እንደተወራ አላውቅም። ትንሽ አሁን ደግሞ ኔጌቲቭ እየመጣ ነው። በአጠቃላይ ግን የአሜሪካ ስቶክ በጣም ፖዚቲቭ ናቸው። ዶው ጆንስ ፖዚቲቭ ነው በ1.32%፣ ስታንዳርድ & ፑር በ1.56%፣ ናስዳክ በ1.95 ያሳያል። ራስል የሚባለው የስሞል ካፕ ካምፓኒዎች ናቸው። ራስል የሚባሉት 2000 የሚሆኑ ዓመታዊ ገበያቸው ከ2.5 ቢሊዮን ዶላር በታች የሆኑ የአሜሪካ ካምፓኒዎች የሚታዩበት ኢንዴክስ ነው። 2.28 ነው። እንዲያውም ከሌሎቹ የተሻለ ራስል ነው። ሰዎች ገንዘባችን ኢንቨስት እናድርግ ሲሉ የት ላይ ነው ኢንቨስት የሚደረገው ሲባል አንዳንዶቹ ዘ ቶፕ 10 ዶው ጆንስ ላይ ኢንቨስት ያደርጋሉ። ዶው ጆንስ 30 የአሜሪካ ምርጥ ካምፓኒዎች ናቸው። ከነሱ ላይ መርጠው 10 ቶፕ ላይ የሚያደርጉ ሰዎች አሉ። ግን እሱን ላያዛልቅ ይችላል። ለምሳሌ ባለፉት 25 ዓመታት ውስጥ የአሜሪካ ስቶክ 5 ጊዜ ኔጌቲቭ ውስጥ ገብቷል። ብዙ ሰው በሺህ የሚቆጠር ገንዘብ ሉዝ አድርጓል። ያኔ ግን ምናልባት ብቸኛው የተረፈው ካምፓኒ ኔጌቲቭ ውስጥ ያልገቡት ራስል ውስጥ ያሉ ናቸው። ራስል የሚባሉት 2000 ስሞል ካፕ ናቸው። ስሞል ካፕ ማለት ዓመታዊ ገበያቸው ከ2.5 ቢሊዮን ዶላር በታች የሆኑ ናቸው። ሞር ፍሌክሲብል ናቸው። በቀላሉ ስትራቴጂያቸውን አጀስት ማድረግ ይችላሉ። በዛ ምክንያት ያን ክፉ ጊዜ ያሳልፈዋል። ዛሬም ራሱ ስቶኩ እንደምታየው ከሌሎቹ የተሻለ ኢንካም እያገኙ ያሉት እነሱ ናቸው። ጥሮታ አካውንት 401k በምንገባበት ጊዜ እዚህ ሀገር ስቶክ እውቀት ካለሽ አንቺ ራስሽ መረጨት ትባያለሽ። ስቶክ የት ላይ ገንዘብሽ እናስቀምጥልሽ የጥሮታ ገንዘብሽን እና ስቶክ የገባቸው ሰዎች የተወሰነውን ገንዘብ ስሞል ካፕ ላይ ያስቀምጣሉ። ብዙ ጊዜ ሰርቫይቭ ስለሚያደርጉ ማለት ነው፣ ፍሌክሲብል ስለሆኑ። እነ ኮካኮላ እነ ቴስላ ወይም ግዙፎቹ በቀላሉ ፍሌክሲብል አይደሉም፣ በቀላሉ አይስተካከሉም። በመጨረሻ ወደ ማርኬት ዜናዎችን ሄድ። ቦንድን በምናይበት ጊዜ በጣም ፖዚቲቭ ነው ዛሬ። እንግዲህ የአሜሪካ የ10 ዓመት ቦንድ 4.298 ነው፣ በ0.46% ወይም ጨምሯል ወይም ፖይንት ጨምሯል። ይሄ ባለፈው እንዳየ ነው ብድር ነው ለአሜሪካ መንግስት ወይም ለተለያዩ የአሜሪካ ከተሞች፣ ተቋማት፣ ሙኒሲፓሊቲ ካበደርሻቸው በ10 ዓመት ውስጥ ገንዘቡን ይመልሱልሻል። በየ6 ወሩ ግን ወለድ ካልኩሌት አድርገው ይሰጡሻል። አሁን ይሄ ወለድ 4.298 የዓመቱ ነው። ይሄን ለሁለት ስታካፊው በየ6 ወሩ ስለሆነ ወለዱ 2.15 አካባቢ ይሆናል ማለት ነው። የሰጣሻቸውን ገንዘብ በዛ ፐርሰንት ካልኩሌት አድርገው ይሰጡሻል። የጀርመን የ10 ዓመት ወለድ 2.787 ነው። የትሬጀሪ ወይም የቦንድ ይልድ የሚባለው ነው። እሱም ፖዚቲቭ ነው። የእንግሊዝ 4.717 ነው። የጃፓን 1.542 ነው። ወደ ኮሞዲቲ ዜናዎች ስንሄድ ወርቅ 3024 ነው። እንግዲህ ባለፈው ነው 3000 የገባ፣ አሁንም 3000 ነው። ቀስ እያለ እየጨመረ ይሄዳል። 0.20% ነው።
ምናልባት ስቶክ ማርኬቱ ከኤፕሪል በኋላ በጣም እየተረጋጋ ከሄደ የጎልድ ዋጋ እዛው ስቴብል ሆኖ ለረጅም ጊዜ ሊቆይ ይችላል 3000 ወይም ደግሞ ተመልሶ ወደ 2900 2800 እዛው አካባቢ ተረጋግቶ የመቆየት ባህሪ ሊያሳይ ይችላል። ስቶክ ማርኬቱ ግን በፍጥነት እየቀነሰ የሚሄድ ከሆነ የወርቅ ዋጋ እየጨመረ ይሄዳል። ምክንያቱም ባለፈው እንዳየነው ወርቅ እንደ ዲፌንሲቭ አይነት ሜካኒዝም ነው የምንጫወተው። ዲፌንሲቭ ማለት ሀብታችን ወደ ኔጌቲቭ እንዳይገባብን መከላከያ ማለት ነው። ምንደብቅበት ምንሸሽግበት መንገድ ነው ወርቅ ላይ ኢንቨስት ማድረግ። የወርቅ ካምፓኒዎች ላይ ኢንቨስት ማድረግ ይቻላል። ስቶኮች አሉ፣ የወርቅ ስቶኮች፣ እነሱ ላይ ኢንቨስት ማድረግ ይቻላል። ኮፐር 904 ከ4.5 ነው፣ 0.60% ጭማሪ ያሳያል። ነዳጅ 72 ከ9.7 ነው፣ 1.12% ጭማሪ ያሳያል። ይሄ እንግዲህ ከአንድ ወር 2 ወር በኋላ ነዳጅ በምንገዛበት ጊዜ በጋሎን የምንከፍለው ጭማሪ ያሳያል። ማንም ሰው እንግዲህ ስለ ስቶክ ዜና መከታተል ከፈለገ ጉግል ፋይናንስ ላይ ገብቶ ማየት ይችላል። ያሁ ፋይናንስ ላይ ገብቶ ማየት ይቻላል። እዚህ ጋር በምናይበት ጊዜ የቴስላ ስቶክ አሁን ቅድም እንደነገርኩሽ አሁን 9.37% ገብቷል። ከ5 ደቂቃም አልሞላም 8 ነጥብ አካባቢ የነበረው በአንዴ ወደ 1% ጨምሮ ያሳያል። መልሶም ሊቀንስ ይችላል። ግን እንደምታየው ከሌሎቹ ስቶኮች በጣም ነው በተጋነነ መንገድ ነው ሪያክት የሚያደርገው። አማዞን ገና 2 ነው፣ ሌሎቹም 2% እና 1% ናቸው። ለምንድን ነው ቴስላ በዚህ ፍጥነት የሚያድግ ከተባለ ምክንያቱም ያሁ ላይ ገብቶ ማየት ይቻላል። ቴስላን በምትከፍችበት ጊዜ የቴስላ ስቶክ አሁን እንደዚህ እንደሆነ ያሳይሻል። 271 ከ86 ነው አሁን የሚሸጠው። 9.31% እየጨመረላቸው ነው። ዛሬ ብቻ በ$23 ጨምሮላቸዋል። በጣም ጥሩ ነው። ግን ለምንድን ነው ከሌሎቹ በተለየ ሁኔታ ሪያክት የሚያደርገው ቴስላ ከተባለ እዚች ነው ጨዋታ ያለችው። ቤታ ይባላል። ቤታው 2.51 ነው የቴስላ። ይሄ ማለት ነው ማርኬቱ በ1% ሲጨምር ቴስላ በ2.51% ነው እየጨመረ ያለው። ማርኬቱ በ1% ሲቀንስ ቴስላም በ2.5% እየቀነሰ ነው ያለው። በጣም ቮላታይል ማለት በጣም ይሄ ቆዳቸው የሚቆጣ ሰዎች አይነት በዩ አንዳንድ ሰው የሆነ ነገር ነክቶት ምንም ላይ መስለው ይችላል። አንዳንድ ሰዎች ደግሞ ወዲያው ፊታቸው ቲማቲም ሊመስል ይችላል። በጣም ሪያክት ያደርጋል ማለት ነው ቆዳቸው። ልክ እንደዛ በዩ ቴስላ በጣም ነው ሪያክት የሚያደርገው። ለትናንሽ ወሬዎች በጣም ሪያክት ያደርጋል። ኤለን ማስክ የሆነ ነገር አለ ከተባለ በአንዴ ሪያክት ያደርጋል። ሚስተር ትራምፕ ፖዚቲቭ ነገር ካወሩ ሪያክት ያደርግና ህዝቡ በአንዴ የቴስላን አክሲዮን መግዛት ይጀምራል። በ1% ሲቀንስ የቴስላ ስቶክ በ2.5% ይቀንሳል። በ1% ማርኬቱ ሲጨምር የቴስላ ማርኬት ስቶክ ደግሞ በ2.51% ይጨምራል። በጣም ሪስኪ ነው ማለት ነው። የሌሎችን ብታዩ 1.5 1.2 ምናምን ነው። ብዙም ሪያክት ከማርኬቱ በተለየ ሁኔታ ሪያክት ያደርጉ። በጣም ይገርማል። ደስ ይላል። ፖዚቲቭ ዜና ነው ይዘህልን የመጣኸው። ይሄንን መስማት ትንሽ እንደሚያረጋጋቸው እኛ እኮ ስንል ነበር የሚሉም እንደሚኖሩ አንጠራጠርም። which is ደስ ይላል። ለሁላችንም ኢኮኖሚው ቢረጋጋ ነው እኛንም የሚያረጋጋን። የተስላው ያው በዜናው ማንሳታችን አይቀርም ብለሃል። ነገር ግን አንድ መጠየቅ እንፈልገው ቴስላ ከዚህ በፊት አንተም በጣም ፋን እንደነበርክ አድማየር እንደምታደርገው በተደጋጋሚ ነግረኸኛል እና ወደ ፖለቲካው ስለተጠጋ ነው ወይስ በፊትም የነበረ ሴንሲቲቪቲ ነው? እሱን ያው በዜናው ልታነሳልን ትችላለህ? ጥሩ እሺ። ስለዚህ ወደ ሁለተኛው ፕሮግራማችን ንግባ። ዜናዎቹ ላይ ነው። ዜናዎቹ የሚጀምረው በቴስላ ነው። በቴስላ መኪኖች ላይ የሚደርሰው ጥቃት በመበራከቱ የኢንሹራንስ ወይም መድህን ክፍያው ፕሪሚየሙ ሊጨምር ይችላል ተብሏል። ይሄን የዘገበው ኢንሹራንስ ኒውስ ኔት የተባለው ተቋም ነው። በተለያዩ ቦታዎች ቴስላ ጥቃት እየደረሰበት ነው። መኪኖቹም ግለሰቦቹም ቴስላ የሚነዱ ሰዎች ሰው እየገላምጣቸዋል። በቃ በጣም አስቸጋሪ ነው እና ሰዎች ተሳቀዋል። እንዲሁም ጥቃት እየደረሰባቸው ነው። አንዳንድ ነገር ይወረውሩባቸዋል። ዲለርሺፖቹ ላይ በጣም ጥቃት ይደርሳል። በመላው ዓለም ያለ ሪያክሽን ነው። አውሮፓም በጣም ተቆጥተዋል። በተለይ ካነሳሹ ጥያቄ አንጻር ትልቁ ነገር የቴስላ ካምፓኒ የሚሰራው ፕሮዳክት መጥፎ ሆኖ አይደለም። እውነቱን ለመናገር በጣም ኢኖቬቲቭ ነው ሰውየው። ትላልቅ ፕሮጀክቶች ናቸው ያሉት። ሌላ ጊዜ በሰፊው የእሱን አይዲያዎች ባመጣ ሁሉ በጣም ደስ ይለኛል፣ እንጆ ያደርገዋል። ግን ፖለቲካ ውስጥ ገባ። ፖለቲካ ውስጥ የገባው ደግሞ ባመነበት ፖለቲካ አይመስልም። ለረጅም ጊዜ ዲሞክራት ደጋፊ ነበር። እሱ የሚሰራቸው የኤሌክትሪክ እቃዎችን ነው፣ ኤሌክትሪክ ነክ መኪኖችን ነው በኤሌክትሪክ የሚጠቀሙ። ሪፐብሊካኖች በባህሪያቸው ደግሞ ከኤንቫይሮንመንት ጋር የተገናኘ ፕሮጀክቶች፣ ፖሊሲዎች አይመቿቸው። ለኤሌክትሪክ መኪኖች ድጎማ ይሰጥ በሚል ዲሞክራቶቹ ህግ ሊያወጡ ሲሉ የሚቃወማቸው ሪፐብሊካኖች ነበሩ። ስለዚህ ምንድነው እሱ ሽፍት ያደረገው? ዋናዎቹ የእሱን መኪና የሚገዙት የዲሞክራት ወይም ሊበራል የሆኑ ኢንቫይሮንመንት ላይ በጣም ኮንሰርን ያላቸው መኪና ሲገዙ በነዳጅ አካባቢን ከመበከል
በኤሌክትሪክ ብጠቀም ይሻላል የሚሉ ሊበራሎች በብዛት ዲሞክራቶች ናቸው። በተለይ ካሊፎርኒያ ነው ብዙ መኪና የሚሸጥ። ስለዚህ ከነሱ ፓርቲ ወጥቶ ጭራሽ ኤሌክትሪክ መኪኖችን ወደማይወዱ ወይም ወደማይደግፉ በአቋም ደረጃ ወደ ሪፐብሊካኖቹ ገባ ማለት ነው። የገባበት የራሱ ምክንያት ይኖረዋል። ከሱ ውጭ ግን ደግሞ በጣም አግሬሲቭ ሆነ። ፐርሰናል አመለካከቱን በሙሉ ፖሊሲዎቹ ላይ በአሜሪካ መንግስት ፖሊሲ ላይ ማስፈጸም ጀመረ። ከዴልዌር ስቴት ጋር ግጭት ውስጥ ነበር። ከዴልዌር ወደ ቴክሳስ ካምፓኒው ሙቭ አድርጎታል። አሁን ዴልዌር ላይ ህግ እንዲቀየር እየሞከረ ነው። ኮርፖሬት ባለቤቶች ልዩ ጥበቃ እንዲደረግላቸው አይነት የሚል ህግ ሊያወጣ ነው። የሀብታሞች ህግ ምናምን እያሉ ከአሁኑ ቅጽል ስም እያወጡለት ነው። በጣም ሪያክት አደረገ ከሚገባው በላይ። ከአሜሪካውያን በላይ አሜሪካዊ ለመሆን እየሞከረ ነው። በነጮች መሀል ደግሞ እየሳቁበት ነው። ዩአር ፍሮም ሳውዝ አፍሪካ እያሉት ነው። ስቲል ከአፍሪካ መምጣቱ ራሱ እንዳይቀበሉት እያደረጉ ነው። ይሄ ዲአይ የሚባል እንትን ለአሜሪካውያን ለጥቁሮች እና አካል ጉዳተኞች የሚሰጡ ጥቅማ ጥቅሞቹ መቋረጥ አለባቸው የሚል አቋም አለ። ለምን እንደዛ አቋም እንደያዘን አይገባኝም። ግን በቃ አይወድም። ትራምፕንም ሁሉም በቃ አስማምቷቸዋል። እሱ ዋና አቀንቃኙ እሱ ነው። እና ለምንድን ነው እንደዚህ ጥቁሮችና አካል ጉዳተኞች ላይ እንደዚህ ኔጌቲቭ አቋም ያለው? ከዚህ በፊት ታይቶ ስለማይታወቅ እንደዚህ አይነት አቋሙ ሲባል ምንም ችግር እኮ የለበትም። እንዲያውም በልጅነቱ ጓደኞቹ ጥቁሮች ናቸው፣ ግን ጥቁሮቹ እነሱ ቤት ያሉ የስሌቭ ወይም ይሄ በባርነት የተያዙ የእነሱ ልጆች ናቸው። እሱ ያደገው ከጓደኞቹም ቢሆኑ የሚያያቸው ግን የስሌቭ ልጆች አድርጎ ነው የሚያስባቸው። የእሱ እኩይ አድርጎ አያቸው። አሁን እዚህ ሲመጣ ግን ጥቁሩም አካለ ስንኩሉም ከሌሎቹ ጋር እኩል መብት አላቸው እና መቅጠር አለብህ እየተባለ ስለተገደደ አይ ቲንክ በውስጡ የተናደደ ይመስለኛል። እና አባቱ የተናገሩት ንግግር ጭራሽ በሰው ዘንድ ትዝብት ሁሉ አተረፈ። ጥቁሮችን እንደ ሳውዝ አፍሪካ እንደነበረው በአፓርታይድ ጊዜ እንደ ባሪያ የማየት አይነት እንደ ስሌቭ የማየት አይነት አመለካከት አለው ማለት ነው በውስጡ። እሱ ሌላውን ህዝብ ረበሸው። በዚህ መንገድ ያልተመረጠ ሰው ሀብታም ስለሆነ ብቻ ዋይት ሀውስ ገብቶ የሚያሽከረክር መሆን የለበትም። የሚገርምሽ ሰሞኑን ከሌሎች ባለስልጣናት ጋር እየተጋጨ ነው ከአሜሪካውያን ጋር። ትናንትና እንግዲህ በአርቲፊሻል ኢንቴሊጀንስ የተቀረጸ ይሁን አይሆን አይታወቅም፣ ቫይስ ፕሬዚዳንት ጄዲ ቫንስ የተናገረው ሪከርድ የተደረገው ወጥቷል ሚዲያ ላይ። ሁይዝ ሂማል እያለ ማለት ነው። ማን ነው እሱ? ሰው ሳይመርጠው ዋይት ሀውስን ገብቶ ካልተቆጣጠርክ የሚለው ማን ነው? እኔ ነኝ በህዝቡ የተመረጥኩት የሚል የውስጥ ሚስጥር ሁሉ እስከ መውጣት ደርሷል። እንግዲህ የአርቲፊሻል ኢንቴሊጀንስ ነው ኮፒ ዝም ብሎ የውሸት ነው አይደለም አላቅም። ባለፈው ከውጭ ጉዳይ ሚኒስትሩ ጋር ተጋጭቶ ነበር። ከማርኮንትን ጋር ከውጭ ጉዳይ ሚኒስትሩ ጋር ከትራንስፖርቴሽን ሚኒስትሩ ጋር ተጋጭቶ ነበር። ምንም ኦፊሻል ስልጣን ሳይሰጠው በህዝቡ ሳይመረጥ ዋይት ሀውስን ገብቶ ግን ለመቆጣጠር እየሞከረ ነው እና ህዝቡ ዘንድ ቅሬታን አሳድሯል። በተለይ ተጎዳን የሚሉ ሰዎች ተጎዳን ከስራ ተባረርን የሚሉ ሰዎች ሪፐብሊካን ስቴቶች አሁን ለእረፍት ወጥተው በየስቴታቸው ስብሰባ አላቸው። አዳራሹን የሚሞሉት በብዛት ነጮች ናቸው። ብዙዎቹ ሪፐብሊካን ናቸው። ራሳቸው በሙሉ ተቃውሞ ላይ ናቸው ያሉት። አንዳንዶቹ ከስራ ተባረዋል፣ አንዳንዶቹ ልጆቻቸው ከስራ ተሰናብተዋል። እና ሁሉም የሚጠይቀው ሁይዝ ኤለን ማስክ ማን መረጠውና እንደዚህ ገብቶ የሚበጠብጠው በሚል ይሄ ስራው ደግሞ ተቃራኒው ብራንዱ ላይ ኔጌቲቭ ነገር ይዞበት መጣ። ቴስላ ላይ ማለት ነው። ቴስላን አሁን ሰሞኑን ካየ ነው በእሳት መቃጠል ስዋስቲካ ምልክት ያደርጉበታል። የሆነ ቦታ ትራምፕ ምረቃ ባለ ሲመቱ ላይ የእጅ ምልክት እንደዚህ አሳይቶ የናዚ ምልክት አሳይቶ እሱ ብቻ ዝም ብሎ በምልክት የሚታለፍ አይደለም። በጀርመን ውስጥ የናዚ ፓርቲ የሚባለው ራይት ዊንግ የሚባለው ላይ ተጋብዞ ንግግር አድርጓል። እንዲህ ከዚህ በኋላ ስለ ሂትለር መጥፎ ነገር ማውራት የለብንም አይነት የሚል ንግግር አይነት ማለት ነው። በቃ ማቆም አለ የድሮንን ተውና ከዚህ በኋላ ጀርመን እንዴት አድርገን እናሳድጋት ብሎ ሄዶ አስጨበጨባቸው እነሱ። ምክንያቱም እነሱ የሚፈልጉት እሱ ነው። ስለ ሂትለር ብዙ ኔጌቲቭ እንዲወራበት የማይፈልግ ፓርቲ ነው ያለው እና እሱ ደግሞ በሌሎች ጀርመኖች እንዲጠላ ተደርጓል። የቴስላ ሽያጭ ኔጌቲቭ በቃ ኦልሞስት ዜሮ ገብቷል ጀርመን ውስጥ እና አውሮፓ ውስጥ። በዛው ልክ ደግሞ የቮልስ ዋገን እና የሌሎች ኤሌክትሪክ መኪኖች ዋጋ ሽያጭ በጣም ጨምሯል። ቻይና ቢታይ እንደዛው ነው። ቴስላ የለም አሁን ዜሮ ገብቷል ሽያጩ። በዛው ልክ ደግሞ የቻይና ኤሌክትሪክ መኪኖች ባንድ ሄደዋል። እንዲያውም ሲያስተዋውቁ ምንድነው የቴስላን መኪና ቻርጅ ለማድረግ ከ2 ሰዓት እስከ 8 ሰዓት ምናምን ረጅም ጊዜ ይወስዳል። አዳዲሶቹ የቻይና መኪናዎች በ20-30 ደቂቃ ሙሉ ቻርጅ ታደርጊያቸዋለሽ። እና ለምንድነው ቴስላ የምንገዛው ሁሉ እስከ ማለት ደርሰዋል። እና ፖለቲካ ውስጥ መግባቱ በጣም የረበሸው ይመስለኛል። አሁን ሰሞኑንም የእሱ ቦርድ አባላት በቃ ልቀቅ ሁሉ ማለት ጀምረዋል። ከሲኦነት ውረድ ማለት ጀምረዋል። ሰሞኑን ሚቲንግ ላይ ነበረው ሰራተኞቹን እባካችሁ ስቶክ አትሽጡ፣ ቴስላ ገና በአጭር ጊዜ ትልቅ ደረጃ ይደርሳል። በአጭር ጊዜ ውስጥ 10,000 የቴስላ መኪኖች አውቶኖመስ ራሳቸውን ሰልፍ ድራይቭ የሚያሽከረክሩ መኪኖች መንገድ ላይ ታያላችሁ ማለት ጀምሯል።
ምክንያቱም ለረጅም ጊዜ ያልተፈቀደለት አደጋ ምናምን እየደረሰ ስለነበር እንደ ልቡ አልተፈቀደለትም። አሁን መንግስትን ስለተቆጣጠረ ዋይት ሃውስን በቀላሉ አስፈቅዳለሁ በሚል ነው። ግን ሳን ሆዜ ውስጥ ካሊፎርኒያ ውስጥ ካስኮ ፓርኪንግ ሎት ውስጥ አንድ ቴስላ ተቃጥሏል። ኢንሲኒታስ መሰል የሚባለው ሌላ ካሊፎርኒያ ውስጥ የስዋስቲካ ምልክት አድርገውበታል። የጀርመን የናዚን ምልክት ማለት ነው። ላቭላንድ የሚባለው ኮሎራዶ ውስጥ ዲለርሺፑ ላይ ጉዳት ደርሷል እና መኪኖች ላይ። ፖርትላንድ ኦሪገን ውስጥ ቴስላ ዲለርሺፕ በጥይት ተመቷል። መኪኖችን መስታወት ረግፏል። ዴሃም የሚባል ማሳቹሴትስ ውስጥ 2 የቴስላ መኪኖች ጎማቸው ተቀዷል። ኖርዝ ቻርለስተን የሚባል ሳውዝ ካሮላይና ውስጥ ቴስላ በእሳት ተቃጥሏል። ሰው በጣም ሪያክት እያደረገበት ነው። ብራንዱን በጣም ጎድቶታል። ፖለቲካ ውስጥ መግባቱ የጎዳው ይመስለኛል። በዛው ልክ እንግዲህ የፌዴራል ዳኛም የሶሻል ሴኩሪቲ አድሚኒስትሬሽንን በሚመለከት መረጃዎቹ ለዶጅ እና ለቴስላ መሰጠታቸው ትክክል አይደለም፣ ሁለተኛ እንዳይደገም ብሏል። በሚሊዮን የሚቆጠሩ አሜሪካውያን የሶሻል ሴኩሪቲ ሁሉም ሰው ሶሻል ሴኩሪቲ ይቆጥራለሁ። ያ ቁጥር እያንዳንዱ ሰው ያለው ፐርሰናል መረጃ ምን ያህል ገንዘብ እንደተጠራቀመለት ያለውን ሚስጥራዊ መረጃ ምንም ሴኩሪቲ ክሊራንስ በኤፍቢአይ ወይም በኤፍቢአይ ነው የሚሰጠው። ያልተሰጠው አንድ ግለሰብ እና የሱ ሰራተኞች ያውም በጣም ወጣቶች ናቸው። የሱ ሰራተኞች አክሰስ ተሰጥቷቸዋል። የሁላችን መረጃ እሱ አለው። አሁን ዛሬ ከትራምፕ ጋር ተጣልቶ ቢወጣ ያን ሁሉ መረጃ ምን እንደሚያደርገው ማወቅ አይቻልም። እንዴት ኮንትሮል ማድረግ እንደሚቻል አይታወቅም። ምክንያቱም የራሱን አርቲፊሻል ኢንቴሊጀንስ ፕሮግራም ዲዛይን እያደረገ ስለሆነ ለዛ ነው ፊድ እያደረገው ያለው መረጃዎቹን። ከዛ ምንድን ነው የሚያደርገው ያን ሁሉ መረጃ? ዳኛው ተናደውበታል። እንደዚህ ማድረግ አይቻልም፣ ክሊራንስ ስለሌለው ሰው መረጃ መስጠት አይቻልም ብሏል። እነሱ ግን የራሳቸው አቋም አላቸው። በመንግስት በኩል ግን የፍራውድ እና ዌስት ለማቆም ነው እየሞከርን ያለ ነው። ትንሽ ታገሱን፣ ሁሉን ነገር እናስተካክላለን እያሉ ነው። ሰሞኑን ፔንታገን ጋር ጉብኝት አድርጎ ነበር ኤለን ማስክ። ጉብኝቱ የተደረገው ዘመናዊ የጦር አውሮፕላኖችን አሜሪካ ለማሰራት ፈልጋ ውድድር ነበር እና ቦይንግ አሸንፏል። እዛው ላይ ተሳትፎ በዛውም የቻይና የጦር እቅድ ግምገማ ሊደረግ ነበር። ምን ማለት ነው? ድንገት ከቻይና ጋር አሜሪካ ጦርነት ውስጥ ብትገባ እንዴት አድርገን ነው የምንዋጋው የሚል ፕላን አላት አሜሪካ። ከሁሉም ጋር ከካናዳም አላት ከሜክሲኮም አላት እና የቻይና የጦር ፕላን ግምገማ ላይ ኤለን ማስክም በዛው ሊሳተፍ ነበር የሄደው። ሚስጥሩን አንድ ሰራተኛ ያን ሚስጥር ለኒውዮርክ ታይምስ ነው መሰለኝ ያወጣው። ወታደር ነው ያው ፔንታገን የሚሰራ ሰው። እንዴት እንደዚህ ይደረጋል? ምክንያቱም ኤለን ማስክ ቻይናም ራሻም ላይ ትልቅ ኢንቨስትመንት አለው፣ ከመንግስታቱ ጋር ይገናኛል። ስለዚህ ከቻይና ጋር እንዴት እንደምንዋጋ ሚስጥሩ ለሱ ከነገር ነው ያን ሚስጥር ሄዶ ይዞ ቻይና የማይገባበት ምክንያት የለም። ፌቨር ስለሚፈልግ ማለት ነው፣ የኢንቨስትመንት ፌቨር ስለሚፈልግ። በዚህ መሰረት ልክ ሚስጥሩ ሲወጣበት እዛ ግምገማ ላይ እንዳይሳተፍ ተደረገ። በጣም ነው የተናደደው። ወዲያውኑ አይ ቲንክ ትዊተር ላይ ወጥቶ የራሱ ኤክስ ላይ ወጥቶ መግለጫ ሰጠ። ይሄን ሚስጥር ያወጣው ሰው በአስቸኳይ ክስ ሊመሰረትበት ይገባል የሚል መግለጫ ወጣ። ግን ጦርነት ግምገማው ላይ የተሳተፈ አልመሰለኝም። ለሁሉም ቦይንግ አሸናፊ ሆኗል። ምን የተቀየረ ነገር ኖሮ ነው ታዲያ እንደዚህ በአንድ ጊዜ ያደገው? ስቲል መኪናዎቹ እየተቃጠሉ ናቸው፣ ቫንደሊዝም እየተደረገ ነው። በጣም ብዙ ኢትስ ላይክ እየተጻፈበት ነው። ብዙ ነገር የቆመ ነገር ያለ አይመስልም። ግን ያቺን የትራምፕ ቃል ተመርኩዘው ነው ስቶኩ ሊያድግ የቻለው ማለት ነው። አዎ፣ ምንድን ነው የትራምፕ ንግግር ወይም ከዋይት ሃውስ ዛሬ የወጣው መግለጫ በአጠቃላይ ይሄ አንሰርቴኒቲ የነበረውን ክላውድ ወይም ዳመና ትንሽ ቀለል ያደርገዋል። ባለፈው እንዳየነው ስቶኩ ለምንድን ነው በሙሉ ኔጌቲቭ የገባ ሲባል አንደኛው ታሪፉ ነው፣ ሁለተኛ አንሰርቴኒቲው ነው። ምንም በቃ መያዣ መጨበጫ የለው። ዛሬ 25% እጭናለሁ ይላል፣ ነገ መልሶ 50% አድርጌዋለሁ ይላል። ከነገ በኋላ ደግሞ ይመለስና እንዲያውም ትቼዋለሁ ሀሳቤን ይላል። ስለዚህ ሰዎች ያላቸው አማራጭ ገንዘባቸውን ያወጡና ወርቅ ላይ ያስቀምጣሉ። ቁጭ ብሎ መታዘብ ብቻ ነው ነገሮች እስኪቀየሩ። አሁን ደግሞ ቀኗ እየደረሰች ናት። ኤፕሪል 2 ነው ታሪፎቹ የሚጀምሩት በዓለም ዙሪያ ማለት ነው። ሁሉም የዓለም ሀገራት ታሪፍ ይጫንባቸዋል ኤፕሪል 2 ላይ። ያውም 50% የአሜሪካ እቃዎች ላይ የሚጭን ከሆነ 50%፣ 100% የሚጭን ከሆነ 100% ነው የሚጫንበት። ይሄ በዓለም ደረጃ ጭንቀት አመጣ ማለት ነው። መንግስታት ሳይሆኑ ካምፓኒዎች ናቸው የሚጨነቁት እኮ። ከአሜሪካ ጋር የሚሰሩ ካምፓኒዎች ግራ ገባቸው። ምንድን ነው የምናደርገው? ዛሬ ኦርደር ብናደረግ ለምሳሌ ከቻይና እቃ ብታስመጪ የዛሬ 3 ወር ነው አሜሪካ የሚገባው። ከ3 ወር በኋላ ዛሬ ያዋጣኛል ብለሽ የጫንሽው ያመጣሽው ፕሮዳክት ላያዋጣሽ ይችላል ታሪፉ ሲጨመርበት። ስለዚህ ታሪፉ ይቀጥላል አይቀጥልም አይታወቅም፣ አንሰርቴን ነው። ዛሬ ግን ከዋይት ሃውስ የወጣው መግለጫ ይህን አንሰርቴኒቲ ትንሽ አጠራው ማለት ነው። ግድ የለም ተረጋጉ፣ በሁሉም ሀገራት በሁሉም ፕሮዳክቶች ላይ ሳይሆን እየመረጥን ነው ሲባል
ሰዎች መረጋጋት ሲጀምሩ ገንዘባቸውን መልሰው ስቶክ ላይ ያስቀምጡታል። በቢሊየን እና በትሪሊየን የሚቆጠር ገንዘብ ነው ስቶክ ላይ የሚገላበጠው። ስለዚህ ለዛ ነው በፖዘቲቭ ያየ ነው። ሃውኤቨር ቴስላ ጋር ሲመጣ ግን ቅድም ቤታን እንዳየ ነው ያሁ ፋይናንስ ላይ 2.51 ነው የቴስላ ቤታ። ምን ማለት ነው? በአጠቃላይ ቴስላ ጋር ያለው እንቅስቃሴ ማርኬቱ በጣም ሪያክት ያደርጋል። ወይ ቶሎ ይቆጣል ወይ ቶሎ ይደሰታል ማርኬቱ ማለት ነው። በሱ እንቅስቃሴ ላይ ለምንድነው ቶሎ የሚደሰተው? ቴስላ በጣም ግዙፍ ፕሮጀክቶች አሉት። ቴስላ ብቻ እኮ አይደለም፣ መኪናው ብቻ እኮ አይደለም። ስፔስ ኤክስ አለ። ስፔስ ኤክስ ያው የአሜሪካ መንኮራኩር ብቸኛው አሁን እሱ ነው ማለት ይቻላል እኮ። ፌደራል መንግስት ለስፔስ ኤክስ በአጠቃላይ እስካሁን ወደ 43 መሰለኝ ቢሊዮን ዶላር ከፍሎታል የአሜሪካ መንግስት። ባለፈው ሳምንት በዚህ ሳምንት ውስጥ ለ8 ወር 9 ወር እዛው ኢንተርናሽናል ስፔስ ስቴሽን ላይ ስታክ አድርገው የቀሩ ሰዎች ነበሩ። የቦይንግ ሻትል ወይም ደግሞ መንኮራኩር ይዛቸው ሄደችና ተበላሽታ እሷ ብቻዋን ወረደች። እነሱን ትታቸው ለ8 ቀን የሄዱት 9 ወር እዛው ቆይተው ትናንትና በዚህ ሳምንት የቴስላ መንኮራኩር ነው ሄደው ይዟቸው የመጣው ማለት ነው። ስለዚህ ኦልሞስት በብቸኝነት ዓለም ውስጥ እንግዲህ ወደ ስፔስ ስቴሽን የሚልከው እሱ ነው። አይ ቲንክ ራሻም የተወቹ ይመስለኛል። አሁን አትልክም። እሱ ጭራሽ አልፎ ወደ ማርስ መሄድ ነው የሚፈልገው። ስለዚህ የያዛቸው ፕሮጀክቶች አሉ። እሱ እኮ የሚያስበው ከ8 እና ከ10 ዓመት በኋላ የአውሮፕላን ቢዝነስ እኮ ሊገለው ነው የሚያስበው። አውሮፕላን እንዳይኖር እኮ ነው የሚፈልገው። የሚገርመው ፕሮጀክቱ ምንድነው ሀሳቡ? ልክ ኡበር መጥቶ ታክሲውን ከማርኬት እንዳስወጣው የቴስላ አዲሱ ፕሮጀክት ምንድነው የሚሆነው? ለንደን አካባቢ ለምሳሌ የቴስላ ሻትሎች ወይም መንኮራኩሮች ማረፊያ ቦታ ይቀመጣል። ውሃ ላይ ነው የሚቀመጠው። ከኒውዮርክ አካባቢ ሌላ ይቀመጣል። ለምሳሌ ከዋሽንግተን ዲሲ ወደ ለንደን መሄድ የሚፈልግ ሰው ከዋሽንግተን ዲሲ ታናሎች አሉት። ቴስላ መቆፈር የጀመራቸው አሁን አቋርጦታል። የዚህን የሎስ አንጀለሱን ጨርሶታል። ታናሉ ጋር ትገቢያለሽ። ቴስላ መኪና ላይ ነው የምትቀመጪው። በ30 ደቂቃ ውስጥ ኒውዮርክ ትገቢያለሽ። የሌለ ፍጥነት ነው። ምክንያቱም ኤሌክትሪክ እንትን ነው። በቃ ቁጭ ነው የምትይው። ውስጥ ለውስጥ በታናል ነው። ከማንም ጋር አትጋጭም። በቃ ባንዴ አፍጥኖ ያደርስሻል። ልክ ኒውዮርክ ላይ ስትደርሺ የቴስላ መንኮራኩር ይጠብቅሻል። የቴስላ መንኮራኩር እንደ አውሮፕላን እንዲህ ተንደርድሮ ምናምን የሚነሳ አይደለም። ወደ ሰማይ ነው የሚሄደው። ወደ ጨረቃ እንደሚሄድ ነው የሚሄደው። ከሄደ በኋላ ለንደን ሲደርስ ይወርዳል ማለት ነው። ይወርድና ለንደን ጋር ያርፋል። በ20 ደቂቃ ውስጥ ለንደን ትገቢያለሽ አይነት ነው ፕላኑ። ለንደን ስትደርሺ ደግሞ ከዛ ተቀብሎሽ ይሄዳል። እንደዚህ አይነት ግዙፍ ፕሮጀክቶች ያሉት ግለሰብ ፖለቲካ ውስጥ ገብቶ ረበሸው እንጂ የሚገርም አይዲያዎች ናቸው ያሉት እና ሰዎች ይፈልጉታል እዚህ ውስጥ ገንዘባቸውን ማስቀመጥ። ስለዚህ ትንሽ ጥሩ ወሬ ሲሰሙ ቴስላ ላይ ቶሎ ብሎ ገንዘባቸውን ያገላብጣሉ። ኔጌቲቭ ነገር ሲሰሙ ደግሞ ይፈሩና መልሰው ገንዘባቸውን ያወጡታል። በጣም ሪያክት ያደርጋሉ እንጂ ሰው እኮ በሱ አይዲያ መቼም የማይደሰት ሰው ያለ አይመስለኝም። ወደ ኢሚግሬሽን ደግሞ አሁን ሰሞኑን ያው አዲሱ ፕሬዚዳንታችን ከመጡ በኋላ በጣም አስጨናቂው ሌላው ነገር ኢሚግሬሽን ነው፣ ከስቶክ ማርኬት ውጭ ማለት ነው። ይሄ ኢትዮጵያኖችም ኤርትራውያንም አለንበት። ስደተኛ ሆኖ የገቡ ገና አሳይለም ፕሮሰስ ላይ ያሉ ሰዎች እንቅልፍ የላቸው። እውነቱን ለመናገር የኢሚግሬሽን አጀንዳ በጣም ወሳኝ ነው። በዚህ ሳምንት ደግሞ ሚስተር ትራምፕ አዲስ ህግ አውጥተዋል። ይሄውም 530 ሺህ የሚሆኑ የኩባ፣ ኒካራጓ፣ ሄቲ እና ቬኔዙዌላ ዜጎች ጊዜያዊ የኢሚግሬሽን ስታተስ ተሰርዞባቸዋል ተብለዋል። ይሄ ማለት ምንድን ነው? ከነዚህ ሀገራት የመጡ ዜጎች ለምሳሌ ከኩባ ተሰዶ በጀልባ በምን የመጣ ሰው አሜሪካ ሲደርስ ስታተስ ይሰጠዋል። እዚህ ሀገር መኖር መስራት እንዲችል ማለት ነው። 530 ሺህ የሚሆኑት በዛ ስታተስ መሰረት በሰላም እየኖሩ ትዳር ይዘው ልጅ ወልደው የሚኖሩ ሰዎች አሁን 1 ወር ነው የተሰጣችሁ፣ ኤፕሪል 24 አሜሪካን ለቃችሁ ውጡ ተብለዋል። አሁን የት ነው የሚሄዱት እነዚህ ሰዎች? በቀደም ጋንግ ተብሎ የተባረሩት አይነት ማለት ናቸው። ከቬኔዙዌላ የመጡ ሰዎች አንዳንዶቹ ምንም ወንጀል የሰሩ ሰዎች አይደሉም፣ ግን ታቱ አላቸው። መንገድ ላይ ፖሊስ ይዛቸዋል። ታቱ ካላቸው ያ ታቱ የጋንግ ታቱ ነው ብለው ካመኑ በቃ መጠርነፍ ነው፣ ወስደው ያስሯቸዋል። ከዛ ወደ ሌላ የሳውዝ አሜሪካ ሀገር ነው የሚላኩት ማለት ነው። ኤልሳልቫዶር መስለችኝ አንዷ። እዛ ጋር ሲደርሱ ደግሞ አይተሸዋል ዜናውን። በሚሊተሪ ነው የሚቀበሏቸው። እዛውን ፀጉራቸውን የሚላጯቸው፣ እንደ ወንጀለኛ እያጣደፉ ነው የሚልኳቸው። አንዳንዶቹ እኮ የተከበሩ ሰዎች እኮ ናቸው፣ ምንም ወንጀል የለባቸውም። አንዱ እንዲያውም የቬኔዙዌላ አትሌት ነው። ተሰዶ መጥቶ እዛ አስረውት ምናምን ከዛ አምልጦ መጥቶ ተሰዶ የኖረ ሰው ወርክ ፐርሚት አግኝቶ መስራት የጀመረ ሰው መንገድ ላይ ያዙት። አይ ቲንክ ታቷለው መሰለኝ ዋቴቨር ይፈልግ ወይ ቬኔዙዌላ እንደሆነ አወቁ። በቃ ጥያቄ የለም እና የሆነ ውስጥ የተጋቡ ነው የሚመስሉት። ይሄ ኖርማል የተባለውን በአሜሪካ የተለመደውን ዲው ፕሮሰስ የህግ ፕሮሰስ የሚባለውን
ብዙም ግድ የላቸውም። አሁን የሚታየው እሱ ነው የሚያስደነግጠው። እንግዲህ 530 ሺህ የሚሆኑ የኩባ፣ ኒካራጓ፣ ሄይቲ እና ቬኔዙዌላ ሰዎች 1 ወር ተሰጥቷቸዋል። በኤፕሪል 24 ውስጥ ራሳቸውን ዲፖርት ማድረግ አለባቸው። ዲፖርት ማድረጉ ከሆነ እነዚህ ሰዎች ወርክ ፐርሚት አለ፣ አድራሻቸው ይታወቃል። የአይስ ሰዎች ይሄዳሉ ማለት ነው። አይስ እንዴት ነው ይሄን ሁሉ የሚሰራው ከተባለ በሚገርም ሁኔታ የኤፍቢአይ ኤጀንቶች አዲስ የስራ ኃላፊነት ተሰጥቷቸው፣ ለምሳሌ በዋናነት ቻይልድ አቢዩዝ ላይ ኢንቨስቲጌት ሲያደርጉ የነበሩ የኤፍቢአይ ኤጀንቶች ከዚህ በኋላ አሁን የቻይልድ አቢዩዙን ተውት፣ እሱ አይደለም ዋናው ችግራችን ኢሚግራንቶች ስለሆኑ ከአይስ ጋር ሆናችሁ እነዚህን ሰዎች ዲፖርት ማድረግ ላይ ነው የምትሰማሩት ተብለው አዲስ አሳይመንት ተሰጥቷቸዋል። በህገወጥ የገንዘብ ዝውውር ላይ የተሰማሩ የኤፍቢአይ ኤጀንቶች አሉ፣ ማለት ዝውውሩን ኢንቨስቲጌት የሚያደርጉ አሁን ወደ ሆምላንድ ሴኩሪቲ ተዛውረው ወደዚህ ስፔሲፊካሊ ኢሚግሬሽን ዲፓርትመንት ተዛውረው ከዚህ በኋላ የእናንተ ዋናው ኃላፊነት አንድ ዶክመንት ሊሆኑ ኢሚግራንቶችን እያሰራችሁ ዲፖርት ማድረግ ነው ተብሎ አሳይመንት ተሰጥቷቸዋል። በአንድ በኩል ሰራተኛ እያሰናበቱ ነው፣ በሌላ በኩል ከዛም ከዚህም እያሰባሰቡ ኢሚግሬሽን ላይ ብቻ ያተኮረ ስራ እንዲሰሩ እያደረጉ ነው። ሰራተኛን በማሰናበት በሚመለከት ዲፓርትመንት ኦፍ ኤጁኬሽን ተዘግቷል። ኦልሞስት ባለፈው ሳምንት አንስተነው ነበር። 1300 ሰራተኛ ነበር የተሰናበተው። አሁን ኦልሞስት ሙሉ በሙሉ ነው እየተዘጋ ያለው። የትምህርት ቤት ብድር ወደ ኤስቢአይ ይሄዳል ተብሏል። ወደ ስሞል ቢዝነስ አድሚኒስትሬሽን ይሄዳል ተብሏል። የተማሪዎች ብድር የአሜሪካ ተማሪዎች፣ ኮሌጅ ተማሪዎች አሁንም ያሉት የተመረቁትም በትምህርት ቤት ብድር ነው የተማሩት ብዙዎቹ። እሱን ሃንድል የሚያደርገው ዲፓርትመንት ኦፍ ኤጁኬሽን ነበር። አሁን ፈርሷል ሙሉ በሙሉ። በህግ ግን ትራምፕ ማፍረስ ስለማይችል፣ ፕሬዚዳንት ትራምፕ ማፍረስ ስለማይችሉ ወደ ኮንግረስ ይሄዳል ተብሏል። ግን እጃቸው ላይ አሁን ጥቂት ሰራተኛ ብቻ ነው የቀራቸው። እንዲሁም ዝም ብሎ በቃ መስማት እንኳን አልፈልግም፣ ዲፓርትመንት ኦፍ ኤጁኬሽን የሚባለውን ማየትም መስማትም አልፈልግም ካልሆነ በቀል በቃ አኮላሽተውታል። ስራ የለውም ዲፓርትመንቱ። እንደሱም ሆኖ ግን ለማፍረስ እየሞከሩ ነው። ብድሩ የተላከለት ስሞል ቢዝነስ አድሚኒስትሬሽን በባህሪው ብድር አይሰጥም። ከሌሎች ስሞል ቢዝነስ አበዳሪዎች ጋር ሆኖ ነው የሚሰራው። ሬጉሌት ያደርጋቸዋል። የሲዲኤፍአይ ይባላሉ፣ ኮሚኒቲ ዴቨሎፕመንት ፋይናንሻል ኢንስቲትዩት የሚባሉ በየኮሚኒቲው ያሉ የስሞል ቢዝነስ አበዳሪዎችን የሚቆጣጠር ነው። የመንግስት አካል ነው። የኮቪዱ ጊዜ የኢኮኖሚክ ኢንጁሪ ዲዛስተር ሎን የሚባል ብድር መስጠት ጀምሮ ነበር። በባህሪው ግን ራሱ በቀጥታ ብድር አይሰጥም። የሰው ኃይል የለውም፣ ምክንያቱም ሬጉሌት ነው የሚያደርገው። አሁን ጭራሽ የተማሪዎችን ብድር ያዝ ተባለ። ከዚህ በኋላ እሱ ብቻ አይደለም፣ 6500 ሰራተኞች አሉት ስሞል ቢዝነስ አድሚኒስትሬሽን። በዚህ ሳምንት 2700ዎቹ ይቀነሳሉ ተብለዋል። ስራው እንዴት እንደሚሰራ ግራ ነው እንግዲህ የሚገባው። ስራ ለዲፓርትመንቱ ብዙ ሰው ስራ ተጨምሮበታል፣ ሰራተኛ ግን ተቀንሶበታል ግማሹ። ብዙ ቦታ ላስት ዊክ ጀምሮ በየቦታው ተማሪዎችም አስተማሪዎችም ሰልፍ እየወጡ ነው። የኢሚግሬሽንን ዜና ስላነሳ እኔም አንድ ብጨምር ደስ ይለኛል። የካናዳውያኗ የ35 ዓመት ሴት ጃስሚን በአይስ ተይዛ ለወራት ያክል እስር ቤት እንደነበረች አሁን ወደ ካናዳ ተመልሳለች። ነገር ግን ያ ዜና በጣም ብዙ ካናዳያኖችን አስቆጥቷል። ብዙ አሁንም ትራቭል ካንስል እያደረጉ ነበረ። አሁንም ደግሞ ተጨማሪ ካንስሌሽንም አድርገዋል። ያንን የእሷን ዜና ተመልክቶ ሌሎች አገሮች የምናውቀው በፊት አሜሪካና ካናዳ ወደ ኢትዮጵያ የትራቭል ዋርኒንግ ሲያወጡ ነው። አሁን ግን ብሪትን እና ጀርመን ኢሹ ትራቭል ዋርኒንግ ፎር ዩኤስኤ ብለዋል። አይ ቲንክ ይሄ የመጀመሪያ ይመስለኛል። ሰምተን ብዙ ጊዜ እንዲህ አይነት ነገር ካናዳ ወደ ኢትዮጵያ ለሚሄድ ሰው ተጠንቀቁ ትላለች፣ ጦርነት አለ ትላለች እና በጣም አስደናቂ ነው። ካናዳም እንደዛው ኦፊሻል ታድርገው አታድርገው አላወቅኩኝም። ነገር ግን እነዚህ ሁለት ሀገራቶች ትራቭል ኢሹ ዋርኒንግ በቀይ አድርገው ተጠንቀቁ ብለው ዜጎቻቸውን አስጠንቅቀዋል። አዎ ትክክል ነው። ወጉ ደረሰን ማለት ነው። እኛ አሜሪካ ያለነው ሰዎች በካናዳና በአሜሪካ መካከል ያለው ችግር በዚህ 4 ዓመት ሰውየው ምን እንዳሰበ አላውቅም። በቃ መጠቅለል ለሚፈልገው ካናዳን እና አሁን ችግር ውስጥ እየገቡ ነው ብዬ ነው የማምነው። ማለት ካናዳዊ ዜጋ የላቸው የዱዋል ሲቲዝንሽፕ ስለሚፈቀድ አሜሪካ የሚኖሩ ብዙ ሰዎች አሉ። አንዳንዶቹ ይሄ ችግር ይመጣል ብለው ስላላሰቡ የአሜሪካ ግሪን ካርድም አላወጡም፣ የአሜሪካ ዜግነትም አላገኙም። ዝም ብለው እየኖሩ ያሉ ሰዎች አሉ። ትዳር ይዘው ልጅ ወልደው የሚኖሩ ሰዎች። በዚህ ሳምንት ነው ባለፈው ሳምንት አዲስ ሕግ ወጥቷል። ተመዝገቡ ተብሏል። የካናዳ ዜግነት ያላቸው አሜሪካ ውስጥ ያሉ ሰዎች መመዝገብ አለባቸው። ሆምላንድ ሴኩሪቲ አሻራ መስጠት አለባቸው ተብለዋል። በመጨረሻ ወደ ቻይና እንሂድና ቻይና እንግዲህ ከዋልማርት ጋር ከአሜሪካ ጋር ባለው ግንኙነት እንደሚታወቀው 20% ታሪፍ ተጭኗል የቻይና ምርቶች ላይ። ስለዚህ ዋልማርት ደግሞ ትልቁ ገበያ ዋልማርት ነው። የቻይና ዕቃ የሚያስመጣው ዋልማርት ጋር ብትገቢ የማታገኘው ዕቃ የለም።
ኦልሞስት 100% ማለት ይቻላል ከቻይና ነው የሚመጣው። እንግዲህ ውስጡን ባላቅም ብዙዎቹ እቃዎች በዋጋቸው በጣም ርካሽ ናቸው እና የቻይና እቃዎች ናቸው እውነቱን ለመናገር። እና ዋልማርት ያሰበው ምንድን ነው በቢሊዮን ዶላር የሚቆጠር ስለሆነ ከቻይና የሚገዛው የፐርቼዘር ፓወር አለኝ የገዢ ፓወር አለኝ ብሎ በማሰብ እቺ ተጨማሪውን 20% ቻይና ራሷ ትቻል ብሎ ነበር። ወይ የቻይና መንግስት ድጋፍ ያደርግላቸው ዋቴቨር። ቻይና አልገባበትም አለች። ድጋፍ የማደርገው ነገር የለም፣ እቃውን ስትገዙ ቦርደር የአሜሪካ ቦርደር ሲገባ እናንተ ራሳችሁ ታሪፉን ክፈሉና ግቡ አሏቸው። ይሄ ማለት ነው ከቻይና በመርከብ እቃ ተዋጉዞ ሲመጣ አሜሪካ ለመድረስ ወደ 3 ወር ይወስድበታል። ከዚህ በኋላ ቻይና ተጭነው የሚመጡ እቃዎች ወደ ጁን አካባቢ ሲደርሱ ተጨማሪ 20% ይጫንባቸዋል ማለት ነው። ኮምፒውተር እና ሌላ ልብስም ጫማ ሁሉም ከቻይና የሚመጣው በሙሉ በ20% ይጨምራል። ስለዚህ እኔ አድቫይዝ የማደርገው ምንድን ነው እንደነዚህ አይነት እቃዎችን መግዛት የሚፈልግ ሰው ከአሁኑ ነው መግዛት ያለ። ላፕቶፕም ሊሆን ይችላል፣ ሌሎች ነገሮችን ቤስት ባይ፣ ዋልማርት፣ ሌሎችም በተለይ ከቻይና የሚመጡ እቃዎች ከሆኑ መግዛታችን ካልቀረ ከአሁኑ ብንገዛው 20% እናድናለን ማለት ነው። ዋናዎቹ እንግዲህ ወሬዎቻችን እነዚህ ናቸው። በጣም ድንቅ ነው። እንግዲህ ባለፈውም ይዘህልን የመጣኸውም አስገራሚም ፈገግ የሚያደርግም ጠቃሚም ዜና ነው። ያሁኑም ጥሩ ነበረ። በመጨረሻ እንግዲህ አንዳንድ ሰዎች በተለይ ተመልካቾቻችን በኮመንት ጠቀስ አድርገህ ያለፍከው በባለፈው ዝግጅታችን እንዲህ አይነት ወቅት ሲከሰት ከመደናገጥ ይልቅ ምን አለን፣ እኔ ምን ማድረግ እችላለሁ፣ ምን አይነት ቢዝነስ ላይ መሰማራት እችላለሁ፣ የራሴን ነገር መፍጠር እችላለሁ ወይ የሚሉ አይነት ሀሳቦችን አንስተ ነበረ። እሱ ላይ ብዙ ሰዎች የጻፉትም ኮመንትን በውስጥም አለ። ምን አይነት ቢዝነስ ታዲያ በዚህ ወቅት ላይ አንዳንዱ ተስፋ የሚቆርጥም ይመስላል፣ አንዳንዱ ደግሞ ብርሃን የታየውም አለ። በዛ ላይ የተወሰነ ነገር ብናነሳ ለተጨማሪ ጥሩ ነው ብዬ አስባለሁ። ምንድነው ዋናው ጊዜው አስከፊ ነው። ብሶ ከስራ እየተሰናበት ያለበት ጊዜ ነው። ተመልሶ በአጭር ጊዜ ለመቀጠርም አስቸጋሪ ነው የሚሆነው። ማርኬቱ ላይ በጣም ብዙ ሰው ስለወጣ ስራ ለመቀጠር በአጭር ጊዜ ማግኘት ይከብዳል። 2023 ከአንድ ዓመት በፊት አንድ ሰው ከስራ ወጥቶ ሌላ ስራ ለማግኘት በአማካኝ 8.2 ሳምንታት ይወስዳል። ክሎስ ቱ 3 ወር ማለት ነው። ክራይሲስ በሚፈጠርበት ጊዜ ግን በ3 ወሩ ስራ ማግኘት ከባድ ነው። ለዛ ነው ኢመርጀንሲ ፈንድ ያዙ ሲባል ሚኒማም ለ3 ወር የምትሆን ለክፉ ጊዜ ነው። የሰው ፊት ላለማየት፣ ልጆቻችን ምግብ ይፈልጋሉ፣ ለቤቱ የቤት ኪራይ ሞርጌጅ ያስፈልገዋል። የሰው ፊት ላለማየት ቢያንስ ለዩቲሊቲ እና ለዚህ የምትሆን የ3 ወር ያዙ የሚባለው አሳምሽኑ በ3 ወር ውስጥ ሌላ ስራ ማግኘት ይቻላል በሚል አሳምሽን ነው። እውነታው ግን አሁን ያለንበት ሁኔታ በ3 ወር ውስጥ ሌላ ስራ ማግኘት አይቻልም። አንዳንድ የስራ አይነቶች ደግሞ በባህሪያቸው በቀላሉ ስራ አይገኝላቸውም በስራው ባህሪ ምክንያት። ለምሳሌ የፖስታ ቤት አስተዳደር 10,000 ሰራተኞችን ለመቀነስ ከዶጅ ከኤለን ማስክ ጋር እየተደራደረ ለ30 ዓመት ፖስታ ቤት ሲሰራ የነበረ ሰው ሌላ ቢዝነስ ካምፓኒ ገብቶ ይሄን ኤክስፒሪየንሱ እንዴት አድርጎ ነው አፕላይ ማድረግ የሚችለው? ምንም ጥቅም የለውም። እኔ እስከማውቀው ድረስ የፖስታ ስራ ልምድ ያለው የሚፈልግ የቢዝነስ ካምፓኒ ሪቴል ስቶር ይሁን ባንክ ብዙም አይፈልግም። ምክንያቱም ፖስታ ቤት ራሱ መጥተው ነው የሚወስዱላቸው ቤታቸው ድረስ መጥተው። እኔ የማውቃቸው ቢዝነሶች የፖስታ ቤት ሰዎች መጥተው እዛው ነው ደብዳቤ ይዘው የሚሄዱት። ስለዚህ የፖስታ ቤት ልምድ ያላቸው ሰዎች እንፈልጋለን ሲባል እኔ ሰምቼ አላውቅም። ስለዚህ በቀላሉ ስራ ማግኘት ይከብዳቸዋል ባላቸው ልምድ ላይ ተመርኩዞ ማለት ነው። ባለፈውም ያነሳሁት ምሳሌ አለ። ይሄ ፓተንት ኦፊስ ሲሰራ የነበረ ሰው 20 ዓመት 30 ዓመት ኢትዮጵያኖች አሉ እንደዛ የሚሰሩ። የትኛው ቢዝነስ ላይ በቀላሉ መግባት ይችላሉ? እውቀታቸውን ተጠቅመው ሊከብዳቸው ይችላል። በ3 ወር ለእነሱ ስራ ማግኘት ከባድ ነው። ያላቸው አማራጭ ምንድን ነው? አመለካከታችን ነው መቀየር ያለብን። መጀመሪያ ከኢትዮጵያ ይዘን የመጣ ነው የመቀጠር መንፈስ አለ። እሱን መንፈስ በጸበልም ይሁን በምን ማስወገድ አለብን። የመጀመሪያው ነገር ኢትዮጵያ ውስጥ የስኬት ምልክት የምናደርገው መቀጠር ነው። ከሆነ ዲፓርትመንት እንመርቃለን ከዩኒቨርሲቲ፣ ከዛ ስራ ነው የምንፈልገው። ባለፉት 20-30 ዓመታት ዩኒቨርሲቲዎች አዲስ ነገር ጀመሩ። ሰው ስራ መቀጠር አልቻለም። ኢንጂነርም ሆኖ ዶክተርም ሆኖ ስራ አጣ። ስለዚህ አንተርፕረነርሺፕ የምትባል ኮርስ ትሰጣቸው 4ኛ ዓመት ላይ ወይ 3ኛ ዓመት መመረቂያ ላይ አንድ ኮርስ ናት። ያቺ ኮርስ ደግሞ ቴክኒካሊ የሽምደዳ ኮርስ ናት። እናስተምራታለን። የሽምደዳ ኮርስ ማለት ምንድን ነው? ቢዝነስ ለመጀመር እንደዚህ አካውንቲንግ ያስፈልጋል፣ ማርኬቲንግ ያስፈልጋል። እሱ አይደለም ዋናው። እሱማ ያስፈልጋል። የግድ ዶክተር ከሆነ አካውንቲንጉን ማወቅ የለበትም እኮ። የሰዎችን አመለካከት መቀየር ላይ አይደለም የትምህርቱ ትኩረት። ሰዎች ይሄ ስሜት ከውስጣቸው በቃ መቀጠር አልፈልግም፣ የራሴን ስራ መስራት ፈልጋለሁ የሚልን አመለካከት በ6 ወር በኮርስ አትሰጨውም። እሱ አንድ ምሳሌ ሊበቃቸው ይችላል። ሰዎችን አንድ የተቀየረ ሰው አይተው እንደዛ ሰው መሆን ፈልጋለሁ ካላሉ በቀር ከውስጣቸው ካልመጣ ያ ስሜት በቀር 1 ዓመትም 5 ዓመትም ፒኤችዲ ቢይዙ በአንተርፕረነርሺፕ አንድ ቢዝነስ መክፈት አይችሉም። ቴክኒካል ዝም ብሎ ሜካኒካል ይሆናል። ስለዚህ
ከዚህ በኋላ በሚኖረን ከኪዲ ኢትዮጵያ ፕሮግራም በኤቢ ፋይናንሻል ስም በማዘጋጀው አልፎ አልፎ የቢዝነስ አይዲያዎችን ኢንትሮዲውስ ለማድረግ እሞክራለሁ። እኔ የቢዝነስ ማማከር አገልግሎት ስለምሰራ 130 ምናምን አይዲያዎች አሉኝ እና ሰዎች ቁጭ ብለው በግሩፕ የሚጀምሩ ሰዎች መጥተው ይመካከራሉ። ግን በዚህ ሚዲያ ደግሞ እንደዚህ አይነት እድል ካገኘው ደግሞ አልፎ አልፎ እየመጣው አንዳንድ አይዲያዎችን ለማስተዋወቅ እሞክራለሁ። ዛሬ ግን የምጀምረው በአመለካከት ዙሪያ ነው። ቅድም እንዳልሽው አንዳንድ ሰዎች ከስራ ወጥተዋል ወይም ከስራ እንደሚወጡ ተነግሯቸዋል። ምንድነው የማደርገው ኔክስት ሙቭ ምንድነው የሚሆነው የሚለውን ለማወቅ ጭልም ይልባቸዋል ሁሉ ነገር። እኔ ለማሳየት ሞክረው ነገር ምንድነው ቢዝነስ ማለት ዝም ብሎ የሆነ ኢሉዥን ነገር አይደለም። እያንዳንዷ በአካባቢያችን የምናያት ነገር ቢዝነስ ናት። ለምሳሌ እኔ የምኖርበት አካባቢ ኖርዝ ቨርጂኒያ ተነስቼ በዋሽንግተን ዲሲ በኩል አቋርጬ ወደ ኒውዮርክ ብሄድ 3-4 ስቴቶችን አቋርጣለሁ። በሚገርም ሁኔታ በግራም በቀኝ የምታያቸው ነገሮች በሙሉ ቢዝነሶች ናቸው። ዝም ብሎ ከሰማይ ዱብ የሚል ነገር አይደለም። የምናየው ነገር በሙሉ ቢዝነስ ነው። አሁን አንቺን በምሳሌ ላድርግና መኖሪያ ቤትሽ ውስጥ ነው ያለሽው። የምታየው ነገር በሙሉ ቢዝነስ ነው። ቤትሽን ብቻ እንኳን ብታየው ውስጡ ያሉትን ልጆችሽን፣ የትዳር አጋርሽን፣ እናትሽን፣ ሌሎችን ትተን ግድግዳውን ይሄን ቤቱን እንኳን ብታየው ራሱ ቢዝነስ ነው። በ4 ፌዝ ከፍዬ ላሳይሽ። የመጀመሪያው በአይዲያ ደረጃ እያለ ይሄን ቤት የመስራት አይዲያ ደረጃ እያለ የመጀመሪያው አርኪቴክቶች ተሳትፎበታል። ዲዛይኑን የሰሩ ሰዎች አሉ። ይሄ ራሱን የቻለ ቢዝነስ ነው። ካምፓኒ ከፍቶ ይሄን ትምህርት ተምሮ ቢዝነስ ውስጥ መግባት ይቻላል። ሁለተኛው ፋይናንስ የሚያደርጉ ሰዎች አሉ። ቤቱን ፋይናንስ ማድረግ ይቻላል። ለመስራት ኮንስትራክት ለማድረግ ማለት ለመገንባት ፋይናንስ ይደረጋል። ከዛ በኋላ ወደ ኮንስትራክሽን ስራ ይጀመራል። ኮንስትራክሽን ሲጀመር የኮንስትራክሽን ካምፓኒዎች አሉ። ደረጃ 1 2 3 እየተባለ ይቀጥላል። ቢዝነሶች ናቸው እነዚህ በሙሉ። ለነሱ ሳፕላይ የሚያደርጉ ካምፓኒዎች አሉ። ደረጃውን የሚሰሩላቸው፣ መስታወቱን የሚሰሩላቸው፣ ሜታል ወርክ፣ ውድ ወርክ ውስጥ የሚሳተፉ ስሞል ቢዝነሶች ናቸው። እነሱን ከፍቶ መግባት ይቻላል። ከኮንትራክተሮች ጋር መስራት ይቻላል። ከዛ በኋላ ቤቱ ፊኒሽንግ ሲደርስ የኤሌክትሪክ እቃዎች፣ የኤሌክትሪክ ይሄ ፕላምቢንግ፣ የኤሌክትሪክ ስራዎች፣ ቬንቲሌሽን ሲስተም፣ እነዚህ በሙሉ የሚሰሩላቸው ትናንሽ ካምፓኒዎች ናቸው። እዛ ውስጥ መግባት ይቻላል። ቤቱ የሚሰራበት ጣውላ፣ ብረት፣ እሱ ራሱ ቢዝነስ። አሜሪካ ትልቅ ስንት ነው 50% ነው ባለፈው ያለችው ላምበርን አልሙኒየም ከካናዳ የሚመጣ ላይ ጫና አደርጋለሁ ብላለች። በቢሊየን የሚቆጠር ዋጋ ያለው ላምበር ነው ወደዚህ የሚመላለሰው። ስለዚህ ይሄው ራሱ ቢዝነስ ነው በራሱ። ሁለተኛ ይሄን ማጓጓዝ ራሱ ቢዝነስ ነው። ላምበሩ ካለበት ካናዳ አሜሪካ ድረስ በትራክ ተጭኖ ሲመጣ የትራክ ኦነር ሆኖ መግባት ይቻላል። ቢዝነስ በራሱ። ከዛ በኋላ ቤቱ ተሰርቶ ካለቀ በኋላ ቤቱ ለሽያጭ ይወጣል። ቤቱ ለሽያጭ ሲወጣ በሚገርምሽ ሁኔታ አዲስ ቤት ከሆነ አዲስ ባዶ ቤት ገብተሽ አታሳይም። ቤቱ ጋር የውሸት ሶፋና አልጋ የሚያስገቡ ሰዎች አሉ። የውሸት እሱም ቢዝነስ ላይሰንስ አውጥተሽ የሆነ ዌርሃውስ ላይ የተለያየ ሶፋ ታስቀምጫለሽ። ከሪል ስቴት ኤጀንቶች ጋር ትናገሪያለሽ። እዚህ ቦታ ሄድና ፈርኒሽ አርግልን ትባለሽ። ልክ አሪፍ አርገው አሳምረው ቤቱ እስኪሸጥ ድረስ ያስቀምጣሉ። ቤቱ ሲሸጥ ይዘውት ይወጣሉ። ዲስ ኢዝ ቢዝነስ በራሱ። በትንሽ ብር ካፒታል ይሄን መስራት ይቻላል። የተወሰኑ ሶፋ ብቻ ይዞ ሪል ስቴት ነው። ከዛ ቤቱ ይሸጣል። ቤቱ ሲሸጥ ሪል ስቴት ነው። የሪል ስቴት ፋይናንሲንግ ስራ አለ። የሪል ስቴት ኤጀንት ሆኖ መስራት ይቻላል። ሜይ ቢ ኤጀንት ለመሆን 3 ወር ምናምን መማር ሊያስፈልግ ይችላል። ፋይናንሲንግ ከሆነ ፋይናንስ ካምፓኒ ጋር መስራት ሊያስፈልግ ይችላል። ከዛ በኋላ ሪል ስቴቱ ቤቱ ካለቀ በኋላ ደግሞ ሶፋው ምኑ ተጓጉዞ ወደ ቤቱ ይመጣል ማለት። ይህን ማን ነው የሚያጓጉዘው? ዴሊቨሪ ካምፓኒዎች ናቸው፣ ሙቪንግ ካምፓኒዎች ናቸው የሚያጓጉዙት። አንድ ኢትዮጵያዊ፣ 2 ኢትዮጵያዊ በተለይ ለአንድ ሰው ሊከብድ ይችላል። 2 ኢትዮጵያዊ ሆነው አንድ ትንሽ ትራክ ገዝተው የሙቪንግ ካምፓኒ ቢከፍቱ ሰርቫይቭ ያደርጓታል እችን አስቸጋሪ ጊዜ። ቀላል እኮ ነው። ከዛ ደግሞ አሴምብሊ ትጨምሪበታለሽ። አዲስ ጠረጴዛ፣ አዲስ ወንበር የሚገዛ ሰው አጓጉዘሽ ቤቱ ማስገባት ብቻ ሳይሆን አሴምብል ታደርጊላቸዋለሽ። አሴምብል ለማድረግ በአንድ ሰዓት 1-2 ጠረጴዛ አሴምብል አድርገሽ $200 ምናምን ነው የምትቀበያቸው። ከዛ ቤቱ ክሊን ይደረጋል። ስለዚህ ክሊኒክ ሰርቪስ አለ ማለት ነው። ካርፔት ክሊኒክ ሊሆን ይችላል። ባዝ ሩሙ ክሊኒክ ይደረጋል። ይሄን የክሊኒክ ላይሰንስ ብቻ አውጥቶ ክሊኒንጉ ላይ ብቻ ተኮሮ መስራት ይቻላል። ዴሊቨሪ ትራኩን ገዝቶ መግባት ይቻላል። ከዛ በኋላ ደግሞ ቤቱ ውስጥ መኖር እንጀምራለን። ቤቱ ውስጥ ቤተሰብ ይዘን መመስረት ሲጀምር ፈርኒቸር መገዛት አለበት። ፈርኒቸር ካምፓኒዎች አሉ ይሄን ስራ የሚሰሩ። ኤሌክትሮኒክ ሴል አለ። እኛ ሀገር ቤስት ባይ ምናምን እንደሚባሉ ቴሌቪዥን ምናምን መሸጥ ይቻላል። እሱ ቢዝነስ ነው። ኢንቴሪየር ዲዛይን ይሰራል። አንድ ሰው ቤት ሲገዛ ዝም ብሎ ዘሎ አይገባበትም። ኢንቴሪየር ዲዛይን ይሰራል። ኢንቴሪየር ላንድስኬፒንግ የሚባል አለ። ቤቱን በስዕል በአትክልት ምናምን የማሳመር ስራ። ኤክስቴሪየር ላንድስኬፒንግ የሚባል ስራ አለ። ግቢውን የማሳመር ስራ፣ ሳር መቁረጥ፣
አሜሪካ ሀገር እንዳለ ህግ አለው። ሳር ከ7 ኢንች ነው ምናምን በላይ ማደግ አይችልም፣ ትቀጫለሽ ካልሆነ። ስለዚህ ምንድነው የሚደረገው? በብዛት የስፓኒሽ ሰዎች ናቸው መጥተው እነሱ ናቸው ሳሩ የሚቆርጡት። አበሾች የለንበትም እሱ ውስጥ። ይሄ ቢግ ኦፖርቹኒቲ። በአንድ በኩል ብዙ ስፓኒሾች አሁን እየወጡ ናቸው፣ ፈርተዋል። ስለዚህ ለእኛ ጋፕ አለው ማለት ነው። ይህን ክፍተት ስላገኘን $5,000 እኮ አይወስድም እቺ ሳር የምታጨድበትን ማሽን ወይም መኪና ለመግዛት። ትናንሽ እንትኖች $5,000 ገዝቶ እዚህ ቢዝነስ ውስጥ መግባት ይቻላል ማለት ነው። ሶ በአጠቃላይ ቤቱን ራሱ ኮንስትራክሽኗን አንዷን ቤት እንኳን ካየሽው ከ15 እስከ 20 የሚሆኑ ካምፓኒዎች ተሳትፈውባታል ማለት ነው። ከዚህ ውስጥ ሰዎች አይተው የትኛው ፓሽን ነው የኔ ፍላጎት የትኛው ነው፣ በስንት ካፒታል መጀመር እችላለሁ ብለው ቢጀምሩበት ቀላል ነው ብዬ አስባለሁ። እዛው ቤት ውስጥ ደግሞ አንድ ሰው መኖር ሲጀምር የጤና ጉዳይ አለ። በጣም ትልቅ ቢዝነስ ነው ጤና። ሁለተኛው የትምህርት ጉዳይ አለ፣ ራሱን የቻለ ትልቅ ቢዝነስ ነው፣ ልጆቻችን እንዲማሩ ስለምንፈልግ። የምግብ ጉዳይ አለ፣ ምግብ ራሱን የቻለ ቢዝነስ ነው። ኢትዮጵያኖች ጋር ስናወራ ብዙ ጊዜ ቢዝነስ ሲታየን ወይ ሱቅ ወይ ሬስቶራንት ነው የሚታየን። ከዛ ውጭ ብዙም አይታየን፣ ያው ከእንጀራዋና ከሚጥሚጣዋ ብዙ ስለማናልፍ ማለት ነው። ግን ዓለም በጣም ሰፊ ነው። እያንዳንዱ ነገር ማርኬት ነው። ልብስ አለ፣ ልብስ ራሱን የቻለ ማርኬት ነው። እዛው ቤት ውስጥ ያሉ ሰዎች ልብስ ይፈልጋሉ፣ ልጆቻችን ልብስ ይፈልጋሉ። ኢንሹራንስ ያስፈልጋል ለዛ ቤት። የሄልዝ ኢንሹራንስ አለ፣ የአክሲደንት ኢንሹራንስ አለ፣ ላይፍ ኢንሹራንስ አለ። ቤት ውስጥ ያሉትን ሰዎች ስታያቸው ደግሞ እያንዳንዱ የሚታየው ነገር የማይታየው ነገር እንደ ኢንሹራንስ አይነት የማይታየውም ነገር is a business opportunity። ስለዚህ ወደ ቢዝነስ ከመግባታችን በፊት መጀመሪያ መጠየቅ ያለብን አይምሯችን መቀየር ነው፣ አመለካከታችን መቀየር። በቃ ከመቀጠር መንፈስ መውጣት አለብን። በመቀጠር ከእጅ ወዳፍ የሆነች ኑሮ ነው የምንኖረው። የትኛውም ተቀጥሮ የተሳካለት ሰውን ያላቅም። ምናልባት ይሄ $100,000 አኑዋል ኢንካም ያላቸው ቀሪዋን ገንዘብ ስቶክ ማርኬት ላይ እያስቀመጡ ሰርቫይቭ ሊያደርጉ ይችላሉ። ግን የአማካኝ የአሜሪካ እንኳን ደሞዝ 50 ምናምን ሺህ አካባቢ ናት በአማካኝ። በ50,000 ሰርቫይቭ ማድረግ አይቻልም አሜሪካ። እኔ የማውቃቸው ብዙ ኢትዮጵያውያን 2 ስራ 3 ስራ ይሰራሉ። በደሞዝ ሰርቫይቭ ማድረግ አይቻልም። በዚህ መንገድ ከቀጠሉ ጥሮታም እስኪወጡ ድረስ በዛቸው መንገድ ነው የሚቀጥሉት፣ መቼም አይቀየሩም። ግን መጀመሪያ አመለካከት መቀየር አለበት። የኮሚኒቲያችን አመለካከት ከመቀጠር መንፈስ ወጥተን የራሴን ስራ መስራት አለብኝ ወደሚለው መሄድ አለብን። ወደ ራሳችን ለመሄድ ብዥታውን ማጥራት አለብን። የምናየው ነገር በሙሉ ቢዝነስ እንደሆነ አይተን አስበን በኮንፊደንስ ነው ጉዟችን መጀመር ያለብን። ከዛ በኋላ ግን ስፔሲፊካሊ የኔ ፓሽን ምንድን ነው፣ የኔ ልምድ ምንድን ነው፣ የኔ ትሬኒንግ ምንድን ነው በሚል ፕሮዳክሽን አፕሮች ይባላል። እኔ ምን ፕሮዲውስ ማድረግ ይችላለሁ በሚለው መነሳት፣ ወይም ደግሞ ማርኬቲንግ አፕሮች በሚባለው ገበያው ምንድን ነው የሚፈልገው ከሚለው ተነስቶ ወደ ስራ መግባት ይቻላል። እና በሂደት እንግዲህ በዚህ ፕሮግራም የተለያዩ ቢዝነስ አይዲያዎችን እያነሳን በዝርዝር እናያቸዋለን። እንደ መነሻ ግን መነሻችን አመለካከታችን መቀየር ነው። ከመቀጠር መንፈስ ወጥተን የራሴን ቢዝነስ መጀመር አለብኝ የሚል ይሄ ከውስጥ የመነጨ ስሜት ካለ ከዛ በኋላ መንገዱ ቀላል ይሆናል ብዬ አምናለሁ። በጣም ጠቃሚ ነገር ነው ያነሳኸው። እኔም ሙሉ ለሙሉ እስማማለሁኝ። ዛሬ አይደለም ይሄንን ሀሳብ በነገራችን ላይ አቶ አብነት ያነሳው። ሁልጊዜም ከዚህ በፊት በአመት አልፎናል። አሁን በነገራችን ላይ ከአመት በፊትም ይሄንን ሀሳብ ሁልጊዜ ተቀጥሮ መስራት ምንም ችግር የለውም፣ እንደውም መጀመሪያ ተቀጥሮ መስራት በጣም ጥሩ ነገር ነው። ነገር ግን የራሳችንን ቢዝነስ መስራት እንችላለን። ምናልባት ለሁሉም ላይሆን ይችላል፣ እንደ ፍላጎት ነው። ነገር ግን አቅም ያላቸው ሰዎች እያልክ ነው። ብዙ ጊዜ አቅም እያላቸው ኢንፎርሜሽን ከማጣት ኦፖርቹኒቲ ሄደ በአለም ላይ ሀብታም የተባሉ ሀገር ላይ ቁጭ ብለን በቃ አንዴ ይሄ የሳይክል ውስጥ የምንገባበትን ነገር ነው የምታዘበው። የቢል ሳይክል ውስጥ የልጆች ትምህርት ቤት አንዳንድ ጊዜ ሪስክ መውሰድ፣ እነዚህን ደግሞ በእውቀት ነው የሚገኘው፣ በድፍረት ሳይሆን እንደናንተ አይነት ባለሙያ በማማከር አይደለም። ለተመልካች እኔም ራሴ አሁን እዚህ ጋር ቁጭ ብዬ ሳዳምጥ ራሴን እንድመለከት ምንድን ነው የሚያስፈራኝ እንድል ነው ያደረከኝ። እና ይሄ ብንቀጥልበት ምናልባት የብዙ ሰዎችን ህይወት የሚቀይር ይሆናል ብዬ ነው። ደግሞ ለምን እንደምንፈራ አላውቅም። ከኢትዮጵያ ድረስ መተናል፣ አገርን ያክል ነገር ትተናል፣ ብዙ ሪስክ ወስደናል። አብዛኛው ሰው ደግሞ ባህር ያቋረጠ ብዙ ችግር ያየ ነው እና ከዜሮ የጀመረ ሰው ለምን እንደሚፈራ ይገርመኛል፣ እንደኛ አይነቶቹ ማለት ነው። ስለዚህ ፍርሃታችን እንዳልከው መቀየር የሚለው የመጀመሪያው ፍርሃትን ማስወገድ የሚል ነው እና እሱን በደንብ አተኩረን በተጨማሪ ሳምንትን ብናነሳው ደስ ይለኛል። አቶ አብነት የነበረን ጊዜ እጅግ በጣም ደስ የሚል ጊዜ ነበረ። እንደ ሁልጊዜው መቼም
ትልቅ ጸጋ እንዳለ ሁላችንም የምንስማማው ሁኔታ ነው። ጥሩ መምህራችን ነህ። በጣም እናመሰግናለን። እኔም አመሰግናለሁ ቅድስት፣ አክብረሽ ስለጠራሽኝ ቤተኛም ስላረግሽኝ። እንደተለመደው በየሳምንቱ እየመጣን በኤቢ ፋይናንሻል በኩል ከኪድ ኢትዮጵያ ጋር በትብብር ሰሞንኛ ፕሮግራማችን እናቀርባለን። በተከታታይ ፋይናንስ ነክ የሆኑ ቢዝነስ ነክ የሆኑ ጉዳዮችን አቀርባለሁ። እንዲያውም ዛሬ ያሰብኩት ወደ 5 ቢዝነስ አይዲያዎችን በዲቴል ላወራ ነበር አስቤ የመጣሁት። ግን ሳስበው ዝም ብሎ ለአንድ ሰው ምግብ ከመስጠት በፊት ምግብ ለምን እንደሚያስፈልገው መናገሩ ነው የሚቀለው እና መጀመሪያ እስቲ በዚህ ውይይት እንጀምረውና የሰዎችም ኢንተረስት ከሆነ እስቲ ኮሜንት ይስጡ። ቢዝነስ አይዲያ እንፈልጋለን የሚሉ ከሆነ ከሚቀጥለው ሳምንት ጀምሮ በአንድ ለመንገድ ምናልባት አንደኛውን ሳምንት የፋይናንስ ጉዳይ፣ የሚቀጥለውን ሳምንት የቢዝነስ ጉዳይ እያደረግን እንቀጥላለን። ተጨማሪ መረጃ የሚፈልጉ ከሆነ በእኛ በኩል እቺ ማራኪ ሶሉሽን የምትለው አንቺ ሼር የምታደርጊያት ከዚህ ቪዲዮ ስር ማራኪ ሶሉሽን ውስጥ ከገቡ ወደ 6 ዌብሳይቶች አሉ እዛ ውስጥ። አንደኛው ስልጠና የሚፈልጉ ሰዎች ከሆኑ ከስራ የተሰናበቱ ሰዎች ሊሆኑ ይችላሉ። በአሜሪካ በሌላም ሀገር ያሉ ኢትዮጵያም ያሉ ለምሳሌ ወደ 5000 ሰው በነገራችን ላይ ከስራ ተሰናብቷል በዩኤስ ሳይድ መዘጋት ምክንያት ከኢትዮጵያ ብቻ። እነዛ ሰዎች አሁን ምንድነው ማድረግ ሌላ 4 ዓመት ዩኤስ ሳይድ እንደገና ተፈቅዶለት እስኪገባ መጠበቅ አይችሉም። they have to survive። ምን አይነት ስራ ነው መጀመር የሚችሉት? አይዲያዎች ያስፈልጋቸዋል። የመጀመሪያው መጨከን ነው። አሁን እኮ አልጨከንም ማለትም እኮ ከባድ ነው። ከስራ ከተሰናበተ አንድ ሰው ምን አማራጭ አለው እኮ? ምርጫ የለውም። በቃ ምንድነው የበሰበሰ ዝናብ አይፈራም እኮ ነው። አማራጭ ስለሌለው ሰርቫይ ማድረግ ስላለብን አትሊስት ምን መስራት እችላለሁ? መቀጠሩን ለጊዜው ብንተው ጥሩ ነው። መቀጠር ለጊዜው መተው ስል በኔጌቲቭ እንዳይተረጎምብኝ። በ3 ወር ውስጥ እንደሌላው ጊዜ ስራ የምናገኝበት ሁኔታ አይደለም ያለን። የኢኮኖሚ ሁኔታ ረጅም ጊዜ ሊወስድብን ስለሚችል ከአሁኑ መዘጋጀት አለብን። ባለፈው ሳምንት አንስተነው ነበር። ከጾታ ገንዘባችን ትንሽም ቢሆን በብድር መልክ ወስደን ለመረጥነው ቢዝነስ አይዲያ ላይ በጎን እየሰራን ብንጠብቅ ድንገት እንኳን ከስራ ተሰናብታችኋል የሚባል ደብዳቤ ቢመጣ ምንም አንደነግጥም። የሆነች እንቅስቃሴ ስለጀመርን እሷን ወደ ማስፋት እንሄዳለን ማለት ነው። እና ማራኪ ሶሉሽን ላይ ቢገቡ ማራኪ ስኪል የምትባል ዌብሳይት አለችን። እዛ ላይ ገብተው የተለያየ ኮርስ እንሰጣለን። አንዳንዶቹ ኮርሶች በነፃ የሚሰጡ ናቸው። በተለይ ኦቲዝም ልጆች ያሏቸው እናቶች፣ ሲንግል ማሞች፣ በዲቮርስ ምክንያት ዲፕሬሽን ውስጥ የገቡ እናቶች በነፃ የምናስተምራቸው ኮርሶች አሉ። ሌሎቹ ግን በአነስተኛ ክፍያ ይማሩታል። ቢዝነስ መክፈት ለሚፈልጉ ሰዎች የተለያዩ አይዲያዎችን የሚያገኙበት ማራኪ ቢዝ የምትባል ዌብሳይት አለችን። እዛ ላይ ገብተው በነፃ አይ ቲንክ ከ50 በላይ ቢዝነስ አይዲያዎችን ማየት ይችላሉ። እዛው ቢዝነስ ፕላናቸውን መጻፍ ይችላሉ። እኛም ፕሮሞት እናደርግላቸዋለን። ኢትዮጵያ ላሉት ቤተሰቦቻችን ደግሞ በጣም የሚጨንቀው አሜሪካ ሆነሽ ካናዳ ሆነሽ ከስራ ስትሰናበች 2 ስትረስ ውስጥ ትገቢያለሽ። በአንድ በኩል የቤትሽን ጉዳይ እንዴት አንድል ታደርጊዋለሽ? ሞርጌጅ አለ፣ ቤት ኪራይ፣ ልጆች አሉ። በሌላ በኩል የሚያስደነግጥ ሁኔታ ኢትዮጵያ ያሉት ቤተሰቦቻችንን እኛ ላይ ዲፐንደንት አድርገናቸው ሊሆን ይችላል። ፋይናንሻል ዲፐንደንሲ እና ፋይናንሻል ኢኔብሊንግ የሚባላል። ፋይናንሻል ኢኔብለር ማለት ምንድነው? ሰዎችን ገንዘብ እየሰጡ ማስነፍ ማለት ነው። ወንድሞቻችን እህቶቻችን በየወሩ 500 300 200 ዶላር እየላከን ከኛ በሚያገኙት ገንዘብ ሰርቫይቭ ስላደረጉ እስከዛሬ የሚገባውን ክህሎት፣ የሚገባውን ትሬኒንግ፣ የሚገባውን ቢዝነስ ሳይጀምሩ እኛ ላይ ዲፐንደንት ሆኖ ከሆነ እሱ ደግሞ ሌላ ስትረስ ይዞብን ይመጣል። እንቅልፍ እናጣለን። ለእናታችን ምልከው፣ ለአባታችን ምልከው፣ ለወንድማችን ምልከው ገንዘብ ከሌለን እሱ ሌላ ደግሞ ስትረስ ይዞብን ይመጣል። ከዚሁ እንግዲህ ለመሸሽ ያለን አማራጭ ምንድነው? ቢዝነስ መጀመር ነው። ስለዚህ ቢዝነስ በሚጀመርበት ጊዜ አይዲያዎችን መምረጥ አለብን። ኢትዮጵያም ያሉ ሰዎች ተመሳሳይ አይዲያ መምረጥ ይችላሉ። አሜሪካ ያሉ ሰዎች ኢትዮጵያ ላሉት ቤተሰቦቻቸው ቢዝነስ መክፈት ከፈለጉ መርካቶ ቢዝ ዳት ካም የምትባል እዛ ጋር ያገኛሉ። እዛ ኮንታክት አድርገው ሰዎችን ኢትዮጵያ ያሉት የኛ ሰዎች አሉ፣ ባለሙያዎች ማለት ናቸው። በእነሱ መሰረት ጋይድ ማድረግ እንችላለን እና ቢዝነስ በጣም ትልቅ ሶሉሽን ነው ብዬ ነው የማምነው። ስሞል ቢዝነስ መክፈት ኢትዮጵያ ያደግን ሰዎች በተለይ በኮሚኒዝም ጊዜ የነበረን ሰዎች ይሄ ባለጸጋ ከሚጸድቅ ግመል በመርፌ ቀዳዳ ወይም ደግሞ የካፒታሊስት አይነት ቡርዣ ምናምን የሚለው መንፈስ እሱ አይምሯችን ላይ ትንሽ የቀረች ነገር ካለች ቢዝነስን እንደ ወንጀል እንደ መጥፎ ነገር ካላየ ነው በቀር ከመቀጠር ጋር ምንም አይገናኝም። የሚሰጠው ነፃነት፣ የሚያመጣው መንፈስ፣ የሚሰጠው የስራ ፈጠራነት። ምክንያቱም የቢዝነስ ኦነር ስትሆኝ አንድ ችግር ሲያጋጥምሽ ራስሽ ነሽ ሶሉሽን የምታመጪው። ተቀጣሪ ከሆንሽ ግን አለቃ ሲያዝሽ ትሰሪያለሽ፣ ካልሆነ ይቀራል። ምን ትጎጃለሽ? በሰዓት ነው ካልኩሌት አድርገው ደሞዝ የሚሰጡሽ እና የኢኒሺዬቲቭ ካፓሲታችን የመፍጠር ካፓሲታችን ሁሉ ራሱ ይገልብናል መቀጠር። ቢዝነስ ሲሆን ግን ሙሉ ታሪክሽን ነው የሚቀይርልሽ እና ሰዎች ደፍረው
ቢገቡበት ጥሩ ነው። በአንቺ ፕሮግራም በኪድ ኢትዮጵያ ግን በተከታታይ የተለያዩ ቢዝነስ አይዲያዎችን ሸር እናደርጋለን። ከዚህ በኋላ ስራዎቹን ሸር ስናደርግ ከሶስት አንግል ነው የምናያቸው። ከማርኬቲንግ አንጻር ስራው እንዴት እንደሚሰራ፣ ከህግ አንጻር ላይሰንሱ ሪኳርመንቱ ምን እንደሆነና ከፋይናንስ አንጻር ምን ያህል ብር እንደሚያስፈልገው ግን ማራኪ ቢዝ ዳት ካም ላይ ገብተው እኛ ዌብሳይት ላይ በደንብ ማየት ይችላሉ። ለነበረን ቆይታ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ሁሉንም ኢንፎርሜሽን ተመልካቾቻችን በፒን እናደርገዋለን ከታች ከኮመንት ሴክሽን ላይ ታገኙታላችሁ። በመጨረሻ ግን ማለት እንፈልገው ልክ ነህ፣ ብዙዎቻችን መጥፎ አስተሳሰብ ለቢዝነስ እንዲኖር እንደውም እኔም አንደኛዋ ነኝ። እኔ ቢዝነስ ሰው አይደለሁም። በተለምዶ ብዙዎቻችን እንላለን እኔ ቢዝነስ ሰው አይደለሁም፣ ግን ተቀጥረን ስንሰራ የሌላው ሰው ቢዝነስን እየሰራን ነው። ምንም ሌላ ተአምር መቼም ሊኖር አይችልም። በነፃ ቮለንቲር እያገለገልን የሆነ ቦታ ካልሆነ በስተቀር እሱም እንኳን ቢሆን እኛ በነፃ እናርገው እንጂ ሌላ ሰው በጎን ቢዝነስ እየተሰራበት ነው። ዩኤስኤድ የሚባለው በነፃ የሚመጣው በሙሉ ከቢዝነስ ምን ያህል በህይወታችን ውስጥ እያንዳንዱ ነገር ኢንቮልቭ እንደሚያደርግ ምድር ላይ አይናችን ተከፍቶ እንድናይ ታደርገናለህ ብዬ አስባለሁ። ተመልካቾቻችን የነበረን ቆይታ ይህን ይመስል ነበረ። ሀሳብ አስተያየታችሁን በኮመንት ሴክሽን ላይ አስፍሩልን። እንዴት አያችሁት? ምን ተጠቀማችሁ? በጣም ደስ የሚል ኮመንት የሚያበረታታም ነው የምትሰጡትና ለዛም ላመሰግናችሁ ፈልጋለሁ። በቀጣይ ዝግጅታችን በሳምንታዊው ፕሮግራማችን እስከምንገናኝ ድረስ አብራችሁን እስካሁን ደቂቃ ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ቸር ቆዩልን።